ሰላም እንዴት ናችሁ የሲኒማ ቤቴ ቤተሰቦች? ዛሬ በዚህ ቪዲዮ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የምዕራፍ 2ን 10 ክፍሎች ባጭሩ እንዳስሳለን። የመጀመሪያው ምዕራፉ ላመለጣችሁ ተመልካቾቼ የኮመንቱ መጀመሪያ ላይ ወይም ደግሞ ዲስክሪፕሽን ቦክሱ ላይ አስቀምጥላችኋለሁ። እሱ እንደጨረሳችሁ ይህንን ቪዲዮ ብትቀጥሉት መልካም ይሆናል። ወደ ታሪካችን ከመግባታችን በፊት ግን ለማሳሰቢያ እንዲሆን ይህ የፊልም ታሪክ ቅኝት የቀረበው ለፊልሙ ትንተና ዓላማ ብቻ ነው። በፊልሙ ውስጥ የሚታዩት ማናቸውም አይነት ከስነ ምግባር ውጪ የሆኑ ድርጊቶችና ግብረ ገብነት የጎደላቸው ትዕይንቶች የኔን የግል አመለካከት፣ እምነት ወይም የሞራል አቋም በፍጹም አይወክሉም። ምንም ፊልም ቢሆንም እንኳን በታሪክ ውስጥ የተካተቱት ማናቸውም ማህበራዊና ሃይማኖታዊ እሴቶችን የሚጻረሩ ድርጊቶችን በጽኑ የምቃወምና የማወግዝ ሲሆን ይህ ዳሰሳ ድርጊቶቹን እንደ ተቀባይነት ያላቸው ነገሮች አድርጎ እንደማይመለከት ለእናንተ ለውድ ተመልካች አድማጮቼ በግልጽ ላሳውቅ እወዳለሁ። በተረፈ ግን ቆይታችሁን ከወደዳችሁት ቪዲዮውን ላይክ ማድረግ፣ ኮመንት ላይ ደግሞ በዚህ የፊልም ዳሰሳ ላይ በሚኖራችሁ ቆይታ የጠላችሁትን ገጸ ባህሪ ማስቀመጥ አትርሱ። መልካም ቆይታ። ታሪኩ የሚጀምረው በኪንግስ ላንዲንግ የቀይ ምሽግ ወይም ዘ ሬድ ኪፕ በተባለው ግቢ ውስጥ ሲሆን ቦታው በንጉስ ጆፍሪ የልደት በዓል ምክንያት በሁካታ ተሞልቶ እናያለን። አባቱ ሮበርት ባራቲዮን ከሞተ በኋላ የብረት ዙፋኑን የወረሰው ወጣቱና ጨካኙ ንጉስ ከፊቱ ያሉትን ወታደሮች እስከ ሞት ድረስ እርስ በርሳቸው ሲጋደሉ በትዕቢት ይመለከት ነበረ። በዚህ ፍልሚያ መካከል ሰር ዶንቶስ ሆላርድ የተባለው ፈረሰኛ አርፍዶና ከመጠን በላይ በጠጣው ወይን ሰክሮ በንጉሱ ፊት ይቀርባል። ከዚህም የተነሳ ጆፍሪ እንደ ንቀት ስለቆጠረው በንዴት ወታደሮቹን ይጠራና ሰክሮ የወደቀውን ፈረሰኛ አፍ ይዘው ወይን እየጋቱ እንዲገድሉት ጨካኝ ትዕዛዝ አስተላለፈ። ሞት በሰር ዶንቶስ ላይ ባጠላበት በዚያን ቅጽበት ግን ሳንሳ ስታርክ ፍርሃቷን ዋጥ አድርጋ በድንገት ጣልቃ ትገባና ንጉሥ ሆይ በልደት ቀን ደም ማፍሰስ መጥፎ ዕድል ያመጣል ይባላል፣ ይልቁንም ይህንን ነገር በቀልድ መልክ ብትወስደው የተሻለ ነው ስትል የፈረሰኛውን ነፍስ በብልሃት ታተርፍለታለች። ከተማዋ በትርምስ ውስጥ በምትናወጥበት በዚህ ወቅት ቲሪየን ላኒስተር ከአባቱ ከታይዊን የተሰጠውን አደራ ተሸክሞ ከግል አጃቢዎቹ ጋር ወደ ዋና ከተማዋ ይገባል። የንጉሱ እጅ ተጠባባቂ ተወካይ ሆኖ የተላከው ቲሪየን በቀጥታ ወደ አማካሪዎቹ ምክር ቤት አዳራሽ እንዳመራ በዚያ እህቱ ንግሥት ሰርሲ ላኒስተር፣ ግራንድ ሜስተር ፔሰል፣ ሊትል ፊንገር እና ቫሪስ በጦርነቱ ዙሪያ እየመከሩ ነበርና የቲሪየን ያልተጠበቀ መገኘት ሁሉንም ያስደነግጣቸዋል። እህቱ ሰርሲ ሁሌም በማይፈታው ፊቷ ተቆጥታ እያየች እዚህ ምን ሊሰራ እንደመጣ ጠየቀችው። ቲሪየን እንደለመደው በተረጋጋ ስብዕናው ከአባታቸው የተጻፈውን ይፋዊ የሹመት ደብዳቤ በጠረጴዛው ላይ በማስቀመጥ አባታችን በዚህ ሰዓት በጦር ሜዳው ላይ ነው፣ እኔ ደግሞ ነገሮቹን እንድመራ የንጉስ እጅ አድርጎ ልኮኛል ሲል ያውጃል። ሰርሲ ግን በሰማችው ነገር ፍጹም ደስተኛ አልነበረችም። በሰሜኑ ክፍል በዊንተርፌል ምድር ሮብ ስታርክ በመዝመቱ የአስተዳደሩ ከባድ ሸክም በሕፃኑ ብራን ስታርክ ትከሻ ላይ አርፏል። አባቱ ኔድ ስታርክ በላኒስተሮች እጅ ከተገደለ በኋላ ታላቅ ወንድሙ ሮብ ስታርክ የአባቱን ደም ለመመለስና እህቶቹን ለማስለቀቅ ሰራዊቱን ይዞ ወደ ደቡብ እየዘመተ ነው። ብራን በሰሜኑ ዙፋን ላይ ተቀምጦ የጌቶችንና የገበሬዎችን እሮሮና አቤቱታ መስማት የዕለት ተዕለት ሥራው ሆኗል። ይህ የፖለቲካ ስነ ስርዓት ለሕፃኑ አሰልችና አድካሚ ቢሆንም ጠንካራ መሪ መሆን የሚቻልበትን ጥበብ በትዕግስት የሚያስተምሩት ሜስተር ሉዊን ከጎኑ አይጠፉም። ይሁን እንጂ ብራንን ከዚህ የፖለቲካ ሸክም በላይ ሌላ የሚያስጨንቀው ሚስጥራዊ ህልም አለ። በተለይ ከግንቡ ላይ ወድቆ አካሉ ከሰለለበት ጊዜ ጀምሮ የሰላም እንቅልፍ ተኝቶ አያውቅም። ከቅርብ ጊዜ ጀምሮ የሚያየው ህልም ደግሞ በታማኝ ተኩላው ሰመር አይን በኩል ሆኗል። በህልሙም በዊንተርፌል ቅጥር ግቢ ውስጥ ሲሮጥና በኩሬ ውስጥ ነጸብራቁን እያየ ከነቃ በኋላ ከኦሻ ጋር በመሆን ወደ አማልክት ደን ያመራል። በዚህ ቅጽበት በሰማይ ላይ ትልቅና ደማቅ ቀይ ኮሜት የተመለከተው ብራን በናፍቆትና በተስፋ ይህማ አማልክት ወንድሜ ሮብ ጦርነቱን እንደሚያሸንፍ ያሳዩኝ ግልጽ ምልክት ነው በማለት ይነግራቸዋል። ኦሻ ግን ከነበራት ልምድ የተነሳ ፈገግ ብላ ይህ ኮሜት ስለ ወንድምህ ጦርነት ደንታ የለውም፣ ቀዩ ኮሜት የሚያበስረው ድራገኖች ወደዚህ ዓለም ዳግም መመለሳቸውን ነው በማለት የዓለምን ዕጣ ፈንታ የሚቀየር አዲስ ሚስጥር እየመጣ መሆኑን ታሳውቃቸዋለች። በዚሁ ሰዓት ከባህር ማዶ ባለው ምድረ በዳ ዴኔሪስ ታርጌሪያንና ቀሪው የዶትራኪ ሰራዊት በረሃብና በውሃ ጥም የተቃጠሉ መኖሪያን ፍለጋ ሲኳትኑ ነበረ። ከዚህ የህዝቧ ረሃብ ባለፈም ሶስቱም ትናንሽ ድራገኖች የሚሰጣቸውን ጥሬ ስጋ እንመገብም ማለታቸው ድራገኖች ምን እንደሚመገቡ የሚያውቅ ሰው አልነበረምና አጠገቧ ሌላ ጭንቀት ሆኖባታል። ከጎኗ ሆኖ በምክር ደገፍ የሚያደርጋት ጆራ ሞርሞንትም ጭምር በቅርቡ መጠለያ እንደሚያገኙ ንግስቲቱን ለማበረታታት ቢጠርም በዙሪያቸው ያለው ቀይ በረሃ ግን እጅግ ተስፋ አስቆራጭ ነበረ። ዴኔሪስ በዚህ ከቀጠሉ ሞታቸው ቅርብ መሆኑን ስትረዳ ፈረሰኞቿን ጠርታ ሶስታችሁም ወደ ተለያዩ አቅጣጫ በመጓዝ መሸሸጊያ
ውሃና ከተማ ፈልጉ፣ የትም ቢሆን ከዚህ የተሻለ ቦታ ማግኘት አለብን ስትል በማዘዝ የመጨረሻውን የህልውና አማራጭ ለመጠቀም ትገደዳለች። ከግንቡ ባሻገር የሌሊት ዘበኞች የበላይ አዛዥ ጆኤር ሞርሞንት 300 የሚሆኑ ምርጥ ተዋጊዎቹን አስከትሎ ወደማይታወቀውና ወደ ተረሳው ምድር ጉዞ ጀመረ። ይህ ታላቅ ዘመቻ ዘ ግሬት ሬንጂንግ በመባል የሚታወቅ ሲሆን ዋና ዓላማውም የዱር ሰዎች መንደሮቻቸውን ጥለው የት እንደጠፉ ለማጣራትና ብሎም የጆን ስኖ አጎት የሆነውንና የጠፋውን ቤንጀን ስታርክን ለመፈለግ ነበረ። በብርዱና በበረዶ መካከል ውስጥ ሲጓዙ ከቆዩ በኋላ የዱር ሰው ወደ ሆነውና ክራስተር ወደ ተባለው መጠለያ ይደርሳሉ። ክራስተር እንደ ሌሎቹ የዱር ሰዎች ቢሆንም ከነሱ የሚለየው ግን ከሌሊት ዘበኞች ጋር ሰላማዊ ግንኙነት ያለው ሰው መሆኑን ብቻ ነበረ። ይሁን እንጂ ይህ ሰው በገዛ መጠለያ ውስጥ የሚፈጽመው ተግባር እጅግ አስነዋሪና ለጆሮ ጭው የሚያሰኝ ነበረ። ከገዛ ልጆቹ ጋር እየተዋለደ የሚወለዱትን ወንድ ልጆቹን ገና በሕፃንነታቸው የበረዶ አማልክት ብሎ ለሚጠራቸው ፍጥረታት ማለትም ለዋይት ዎከርስ በሕይወት እያሉ አሳልፈው የሚሰጥ አረመኔ ነበረ። አዛዡ ከክራስተር ባገኘው መረጃ መሰረት ሁሉም የዱር ሰዎች በአሁኑ ወቅት ማንሰን ራይደር በተባሉ አዲሱ መሪያቸው ስር ባንድ ላይ የተሰበሰቡ ትልቅ ሰራዊት ለመገንባት ወደ ደቡብም ለመዝመት እንቅስቃሴ ላይ መሆናቸውን ይረዳል። በሌላ በኩል ታሪኩ ወደ ድራገንስቶን ምድር ይወስደናል። የንጉስ ሮበርት ታናሽ ወንድም የሆነው ስታኒስ ባራቴዮን ወንድሙ ከሞተ በኋላ ራሱን ህጋዊ የዙፋኑ ወራሽ እንደሆነ በማወጅ ለጦርነት የተዘጋጀ ነው። ስታኒስ ቀይ ጠንቋይ ተብላ በምትጠራው ሜሊሳንድራ በሚሏት ከፍተኛ ተጽዕኖ ስር በመውደቁ የቆዩትን አማልክት በመተው የብርሃን ጌታ የተባለውን አዲስ አምላክ መከተል ጀምሯል። የስታኒስ ታማኝ አማካሪና የቀድሞው የባህር ላይ ኮንትሮባንዲስት ሰር ዳቮስ ሲወርዝ ይህ አዲስ እምነት በባላባቶቹ መካከል መከፋፈል እንደሚፈጥር በግልጽ መቃወም ቢጀምርም ስታኒስ ግን ሐሳቡን ውድቅ ያደርገዋል። በመቀጠልም በድራገንስቶን የባህር ዳርቻ ላይ የሰባቱን አማልክት ምስሎች በማቃጠል ሜሊሳንድራ የምታስተምረውን አዲሱን የብርሃን አምላክ እምነት መቀበሉን በይፋ ያውጃል። በምክር ቤቱ ስብሰባ ወቅት ስታኒስ የጆፍሪን እውነተኛ ማንነት የሚገልጽ ማለትም ጆፍሪና ወንድሞቹ የንጉስ ሮበርት ልጆች ሳይሆኑ ከሰርሲና ከጄሚ ላንስተር የተወለዱ መሆናቸውን የሚያረጋግጥ ደብዳቤ ለመላው ዌስተሮስ በመላክ ዙፋኑን በኃይል ለመያዝ ያዘጋጀውን እቅድ ያሳውቃቸዋል። ሰር ዳቮስ ግን ስታኒስ በቂ የወታደር ኃይል ስለሌለው ከሰሜኑ ሮብ ስታርክ ወይም ከታናሽ ወንድሙ ከሬንሊ ባራቲዮን ጋር እንዲያብር መከረው። ነገር ግን ስታኒስ በቁጣ ዳቮስን ሬንሊ ታናሽ ወንድሜ ሆኖ ሳለ ዙፋኔን ሊቀማኝ ያሰፈሰፈ ከዳተኛ ነው፣ ሮብ ስታርክም ደግሞ ግዛቱን ሊገነጥል የፈለገ ሌባ ነው፣ ዙፋኑ ህጋዊ መብቴ ነው፣ እኔ ደግሞ ከማንም ጋር አልደራደርም ሲል የማበሩን ሐሳብ በጥልቅ ይቃወመዋል። የስታኒስ ባራቲዮን ታማኝና አንጋፋ የቤተ መንግስቱ አማካሪ የሆነው ሜስተር ክሬሰን ሜሊሳንድራ በስታኒስ ላይ ያላትን የሃይማኖትና የፖለቲካ ተጽዕኖ ሲመለከት ቆይቷልና ስራዋን ለመግታት የመጨረሻውን የቆረጠ እርምጃ የወሰደው እዚህ ላይ ነበረ። ሜስተሩ ስታኒስን ከልጅነቱ ጀምሮ ያሳደገው በመሆኑ ይህች ቀይ ጠንቋይ ንጉሱንና መላውን ግዛት ወደ እልቂት እየመራች መሆኗን በጥልቅ አሳሰበው። ሆኖም ስታኒስ ፈጽሞ ሊሰማው አልወደደምና ክሬሰን በወይን ብርጭቆ ውስጥ ዘ ስትራንግለር በመባል የሚታወቀውንና ሰውን በቅጽበት የሚገድለውን መርዝ በሚስጥር ጨመረ። በመቀጠልም ሜሊሳንድራ ላይ ምንም አይነት ጥርጣሬ እንዳይፈጠርና እቅዱ እንዲሰምር ለማድረግ መጀመሪያ ራሱ ከወይኑ ጠጥቶ የቀረውን መርዛማ ወይን ያቀብላታል። ሜሊሳንድራ ግን በሜስተሩ አይኖች ውስጥ ያለውን ፍርሃትና ሴራ በመመልከት መርዝ መሆኑን አስቀድማ ብታውቅ ምንም ሳትደናገጥ ብርጭቆውን ትቀበለዋለች። አዲሱ የብርሃን አምላኳን የተማመነችው ሜሊሳንድራም መርዛማውን ወይን በሙሉ እስከ መጨረሻው ጠብታ ድረስ ትጋተዋለች። ይሁን እንጂ ሜሊሳንድራ አንገቷ ላይ ያሰረችው ቀይ ዕንቁ ደምቆ ሲበራና እሷ ምንም አይነት ጉዳት ሳይደርስባት ስትተርፍ፣ ሜስተር ክሬሰን ግን መርዙ ወዲያውኑ በሰውነት ውስጥ ተሰራጭቶ ጉሮሮ እየታፈነና ደም እየተፋ በስታኒስና በሁሉም ፊት ሕይወቱ ያልፋል። በሰሜኑ ክፍል ደግሞ ሮብ ስታርክ የሰሜኑ ንጉስ ተብሎ ከተሾመ በኋላ ተዋጊዎቹን አስከትሎ ላኒስተሮችን እያሸነፈ ጄሚ ላንስተርን በቁጥጥር ስር አድርጎ ዘመቻውን በተሳካ ሁኔታ ጀምሯል። በአንድ ምሽትም ጄሚ ታስሮ ወደሚገኝበት ክፍል እንደሄደ ላንስተሮች ምን ያህል ሀብታምና ተጽዕኗቸው ከፍተኛ ቢሆንም የንጉስ ጆፍሪን ዘውድ ለመንጠቅ ግን ወደ ኋላ እንደማይል በቁርጠኝነት ይነግረዋል። ስለዚህም ሮብ ለላኒስተሮች እጅግ ጠንካራ የሰላም ውል በመላክ እህቶቹ ሳንሳና አሪያ በአስቸኳይ እንዲፈቱ፣ የአባቱ የኔድ ስታርክና የሟች ወንድሞቹ አገልጋዮች ማስክሬን ወደ ዊንተርፌል እንዲመለስ፣ እንዲሁም ሰሜን ከኪንግስ ላንዲንግ አገዛዝ ነፃ የሆነች ሉዓላዊት ግዛት መሆኗን በይፋ እንዲታወጅ የመደራደሪያ ሐሳቡን ያቀርባል። ይህ ካልሆነ ግን ጦርነቱ እስከ ኪንግስ ላንዲንግ የቤተ መንግስት ደጃፍ ድረስ በመግፋት ምድሪቱን እንደሚያጠፋት ከሚያትት ማስጠንቀቂያ ጋር ነበረ የላከው። ይህንን የሰላም መልእክት ወደ ዋናው ከተማው የላከውም ያጎቱ ልጅ በሆነውና ቀደም ሲል በጦርነቱ በተማረከው በአልተን ላንስተር እጅ ነበረ።
እናቱ ካትሊን ስታርክ የልጇን ቆራጥነትንና እንደ መሪ ያሳየውን ብስለት በጥልቅ ብታደንቅም በኪንግስ ላንዲንግ በጠላት እጅ ስላሉት ልጆቿ በተለይም ስለ ሳንሳ ያላት ስጋት ግን አልቀነሰም። ሮብ የሰራዊቱን የጦር መርከብ ይበልጥ ለማጠናከርና ላኒስተሮችን ከባህር ጭምር ለመክበብ በማሰብ የልጅነት ጓደኛውንና በስታርክ ቤት ያደገውን ቴዎን ግሬጆይን ወላጅ አባቱ ወደሚገኝበት አይረን አይላንድስ ወደ ተባለው ምድር በመላክ የባህር ኃይል ድጋፍ ለመጠየቅ ወሰነ። ካትሊን ግን ይህን ሐሳቡ እንደሰማች የቴዎን አባት የሆነው ቤሎን ግሬጆ የሚታመን ሰው አለመሆኑ ስለምታውቅ ይህንን ውሳኔውን በጥብቅ ትቃወመዋለች። ሮብ ግን በቴዎን ታማኝነት ላይ በመተማመን ጉዞውን ይፈቅዳል። በኪንግስ ላንዲንግ ስታኒስ ባራቲዮን በመላው ዌስተሮስ የላከውና ጆፍሪ የሮበርት ልጅ ሳይሆን የሰርሲና የጄሚ የዝሙት ውጤት መሆኑን የሚያጋልጠው ደብዳቤ መድረሱ በከተማዋና በቤተ መንግስት ውስጥ ትልቅ ድንጋጤን ይፈጥራል። ወጣቱ ንጉስ ጆፍሪ ይህንን አስደንጋጭና ክብሩን የሚነካ ወሬ ከሰማ በኋላ እናቱ ሰርሲ ላንስተርን አግኝቶ ስለሚስጥሩ እውነትነት በጥብቅ ይጠይቃታል። ሰርሲ ይህ የጠላቶች የፈጠራ ወሬ መሆኑን በመግለጽ ልጇን ልታረጋጋው ብትሞክርም ጆፍሪ ግን በትዕቢት ተሞልቶ በሟች አባቷ የሮበርት ሴሰኝነት ላይ በማሾፍ እናቱን ያዋርዳት ይጀምራል። ሰርሲም ንዴቷን መቆጣጠር አቅቷት ንጉስ አድርጋ የሾመችው ልጇን በጥፊት መተዋለች። ጆፍሪ ከተመታ በኋላ ፊቱ በንዴትና በጭካኔ የተለዋወጠ በአስፈሪ ድምፅ ወደ እናቱ በመጠጋት አሁን ያደረግሽው ነገር በሞት የሚያስቀጣ ወንጀል ነው፣ እንዳትረግሚው በማለት ዳግም በሱ ላይ የበላይነት እንደሌላትና አሁን እውነተኛው ገዢ እሱ መሆኑን ያሳያታል። ከዚህ በኋላ ይህንን የዙፋን ስጋት ሙሉ በሙሉ ለማጥፋት ሲባል በከተማዋ ጎዳናዎች ላይ የሮበርት ባራቲዮን ዲቃላ ልጆች በሙሉ ተፈልገው እንዲታደኑና እንዲገደሉ የሚያዝ አዲስ አሰቃቂ ትዕዛዝ አስተላለፈ። ከዚህም የተነሳ የከተማው የጥበቃ ሰራዊት ሕፃናትን ከእናቶቻቸው እቅፍ ሳይቀር እየነጠቁ በጭካኔ ማስወገድ ይጀምራሉ። ከነዚህም የሮበርት ልጆች መካከል አንዱ የሆነውና ብረት አንጥረኛው ጌንድሪ ግን ቀደም ሲል ከተማውን ጥለው ከአርያ ስታርክ ጋር ወደ ሰሜን በሚጓዘው ቡድን ውስጥ በመቀላቀሉ ለጊዜው ከጭፍጨፋው ያመልጣል። ነገር ግን በከተማዋ የቀረው አሳዳጊው አንጥረኛ በንጉሱ ጠባቂዎች ከባድ ስቃይ ማስተናገዱ አልቀረም። አንጥረኛው በጭንቀትና በፍርሃት እየተንቀጠቀጠም እባካችሁን አትግደሉኝ፣ ልጁ እዚህ የለም፣ ወደ ሰሜኑ ግንብ ከሚሄዱት ቡድን ጋር ተቀላቅሎ ሄዷል። ተከትላችሁት ከሄዳችሁ ራሱ በሰራው ልዩ የበሬ ቅርጽ ባለው የብረት ጭንብል ልትለዩ ትችላላችሁ በማለት የጌንድሪን ሚስጥር አሳልፎ ይሰጣቸዋል። ጥበቃዎቹም ወጣቱን ጌንድሪን ፈልገው ለመግደል ፈረሶቻቸውን ወደ ሰሜኑ አቅጣጫ መጋለብ ጀመሩ። የንጉሳዊው መንገድ በሚሉት የጉዞ መንገድ ላይ አርያ ስታርክ ከሌሊት ዘበኛው ዮረንና ከሌሎቹ አዳዲስ ምልምሎች ጋር ወደ ሰሜን በጉዞ ላይ ናቸው። አርያ በጠላቶቿ እጅ እንዳትወድቅ ወንድ ልጅ በመምሰል ማንነቷን ደብቃ በከፍተኛ ጥንቃቄ ነው እየተጓዘች ያለችው። ጉዟቸውን በጀመሩ በአጭር ጊዜ ውስጥ ግን ከኪንግስ ላንዲንግ የተላኩ የከተማዋ ጠባቂዎች ጌንድሪን ለማደን ፈረሶቻቸውን እየጋለቡ ወደ ሰፈራቸው ይዘልቃሉ። አርያ ይህን ስትመለከት አጠገቧ የነበረው ጌንድሪ ግራ እስኪጋባ ድረስ እኔን ፍለጋ ነው የመጡት ስትል ይሰማታል። ጠባቂዎቹ በትዕቢት ተወጥረው እንደቀረቡ የጌንድሪን መገኛ እንዲያሳውቋቸው ይጠይቋቸዋል። ሆኖም ክፋታቸውን በአደባባይ የተመለከተው ዮረን ስለቱን መዞ በድፍረት ፊታቸው ይቆማል። የንጉሱን ወታደሮች በቁጣ እያየም ይህ የሌሊት ዘበኞች ቡድን ነው፣ እዚህ ውስጥ ያሉት ወንዶች ደግሞ ለግንቡ የተመረጡ ናቸው፣ ምንም እንኳን በንጉሱ ስም የመጣችሁ ብትሆኑም እዚህ ቦታ ላይ ግን የእናንተ ሕግ አይሰራም ሲል በስለቱ በማስፈራራት ያባረራቸዋል። በዚህ መሃል መንገድ ላይ አርያ ስታርክ የንጉሱ ወታደሮች ወደ ሰፈራቸው በመጡበት ወቅት መደበቋን የታዘበው ጌንድሪ ሁኔታዋ ግራ ስላጋባው እነዚህ የከተማ ጥበቃዎች የመጡት እኔን ፍለጋ እንደሆነ አውቃለሁ፣ አንተ ግን ስትፈራና ለመደበቅ ስትሞክር ነበረ፣ ለመሆኑ አንተን ለምንድነው የሚፈልጉ ሲል ይጠይቃታል። አርያም ሚስጥሯን ለረጅም ጊዜ መደበቅ እንደማትችል ስለገባት እውነተኛ ማንነቷን ለመግለጽ ትገደዳለች። ጌንድሪ አርያ በእውነቱ የተገደለው የኔድ ስታርክ ልጅ መሆኗን ሲረዳ በከፍተኛ ሁኔታ ቢደነግጥም ሚስጥሯን እስከ መጨረሻው ለመጠበቅና ከጎኗ ለመቆም ቃል ይገባላታል። በኪንግስ ላንዲንግ በኩል ቲሪዮን ላኒስተር ከአባቱ ፈቃድ ውጪ ደብቆ ወደ ከተማዋ ያመጣት ትልቅ ሚስጥሩ ፍቅረኛው ሼይ ጋር ነበረ። ቲሪዮን አባቱ ታይዊን ላኒስተር ሼይን ወደ ቤተ መንግስቱ እንዳይወስዳት የሰጠውን ጥብቅ ትዕዛዝ ጠላቶቹ ከሰሙ እሷን ተጠቅመው እንዳይጎዱት ስጋት ስለነበረበት በከተማ ውስጥ ደበቅ ባለች ክፍል ውስጥ ያስቀምጣታል። ነገር ግን ከተማዋ ውስጥ ትናንሽ ወፎቼ ከሚላቸው ሰላዮቹ ምንም ነገር የማያመልጠው ጃንደረባው ቫሪስ ይህን ሰምቶ ነበርና ቲሪዮን በሌለበት ሰዓት ሼይ ያለችበትን ሚስጥራዊ ክፍል አግኝቶ እሷ ጋር ጨዋታ ይጀምራል። ቲሪዮን ከቆይታ በኋላ ወደ ክፍሉ ዘልቆ ሲገባ ሁለቱም አብረው ተቀምጠው በማየቱ ደነገጠ። ቫሪስ ግን ምንም እንዳልተፈጠረ ሁሉ ሁኔታውን በቀልድ መልክ እጅግ ማራኪ የሆነች ፍቅረኛ አለች፣ አይዞህ በከተማዋ ያሉ ማናቸውም ሚስጥሮች ወደ እኔ መምጣታቸው አይቀሬ ነው ሲል በኪንግስ ላንዲንግ ውስጥ የማያውቀው ሚስጥር እንደሌለ ከገለጸለት በኋላ ቲሪዮንም ሚስጥሩ እንዲጠብቅለት ከመስማማት ውጪ ምንም ማድረግ አልቻለም።
ከስምምነታቸው በኋላ ሁለቱ ከክፍሉ እንደወጡ አብረው ወደ ምክር ቤቱ አዳራሽ ያመራሉ። በንጉሳዊ ምክር ቤት አዳራሽ ውስጥ ንግሥት ሰርሲ ከሰሜኑ ንጉሥ ከሮብ ስታርክ የተላከውን የሰላም ስምምነት ደብዳቤ ስታነብ በንዴት ተሞላች። ሮብ ስታርክ በእጁ ያለው ምርኮኛ ጄሚ ላንስተርን ለመልቀቅ ፈቃደኛ ለመሆኑና ላንስተሮች ሙሉ በሙሉ ለሰሜኑ ግዛት ነጻነት ዕውቅና እንዲሰጡ በመጠየቁ አበሳጭቷታል። ስለዚህም ንዴቷን መቆጣጠር አቅቷት የሮብን ደብዳቤ በምክር ቤቱ አባላት ፊት ቀዳ ትጥለዋለች። ቲሪየን ግን ሁኔታውን በትዕግስት እየተመለከተ የስታርክ ሰራዊት አሁንም ትልቅ ስጋት መሆኑን ተረድቶ ደብዳቤውን መቅደድሽ ምርኮኛ ወንድማችንን አያስጥለውም፣ ስታርኮች አሁንም በጦር ሜዳ እየበለጡን ስለሆነ ጉዳዩን በስሜት ሳይሆን በብልሃት መያዝ አለብን ሲል ሁኔታውን ለማርገብ ይሞክራል። ከዚህ በመቀጠል ሌላ ሁለተኛ ደብዳቤ ለምክር ቤቱ ቀረበ። መልእክቱ የመጣው ከሰሜኑ ታላቅ የበረዶ ግንብ ሲሆን ከሌሊት ዘበኞች ዋና አዛዥ ከጆኤር ሞርሞንት የተላከ ነበረ። ደብዳቤው ዋይት ዎከርስ ከሞት ተነስተው በሰዎች ላይ ጥቃት እያደረሱ መሆኑንና የሰሜኑ ግንብ ጥበቃ አደጋ ላይ መውደቁን በዝርዝር ያብራራል። አዛዡ በደብዳቤው አማካኝነት ንጉሥ ጆፍሪ በአስቸኳይ ተጨማሪ የሰራዊትና የስንቅ እርዳታ እንዲልክላቸው በጥብቅ ይጠይቃል። ምክር ቤቱ ይህንን አስደንጋጭ መልእክት እንደሰማ አባላቱ በደብዳቤው ላይ የተለያዩ አመለካከቶችን ማንጸባረቅ ጀመሩ። ይህ አስቸኳይ ደብዳቤ በምክር ቤቱ ፊት ሲነበብ ንግሥት ሰርሲና አማካሪዎቿ ነገሩን እንደ ተረት ብሎም የሰካራሞች የፈጠራ ወሬ በመቁጠር ተሳለቁበት። ሰርሲ የሞተ ሰው መቼም ቢሆን ከመቃብር ሊነሳ እንደማይችል በመግለጽ የሌሊት ዘበኞች በብርድና በብቸኝነት ብዛት ጭንቅላታቸውን ሳይታመሙ እንዳልቀሩ እያሾፈች ደብዳቤውን ሙሉ በሙሉ ቸል ትለዋለች። ነገር ግን ቀደም ሲል ግንቡ ድረስ በአካል ሄዶ የነበረውና እዛ ያለውን አስቸጋሪ ሁኔታ የሚያውቀው ቲሪየን ላንስተር እንደ እህቱ በቀላሉ አልተመለከተውም ነበረ። አዛዡ ጆኤር ሞርሞንት እብድ አይደለም፣ ያለ በቂ ምክንያት እንዲህ አይነት አስቸኳይ መልእክት አይልክም። እዚያ ግንብ ላይ የሆነ አስፈሪ ነገር እንዳላውቃለሁ ሲል ቢከራከርም ሰርሲ ግን በቁጣ ታቋርጠውና እኛ እዚህ የዙፋን ጦርነት ላይ ነን፣ ለቅዠት የሚሆን ሰራዊት የለንም በማለት ጥያቄውን ውድቅ ታደርገዋለች። ላኒስተሮች ለሰሜኑ ግንብ ምንም አይነት እርዳታ ሳይልኩ ውይይቱ ሲያበቃ የምክር ቤቱ አባላትም ወደ ተለያዩ የከተማዋ መስቀልቅል ጉዳዮች ትኩረታቸውን ያደርጋሉ። ከሰሜኑ ታላቅ ግንብ ባሻገር ባለው በክራስተር መኖሪያ የሌሊት ዘበኞች እዚያ በሰፈሩበት ወቅት ሳሙኤል ታርሊ ከክራስተር ወጣት ሴት ልጆች አንዷና ነፍሰ ጡር ከሆነችው ጊሊ ጋር ይተዋወቃል። ጊሊ የያዘችውን የጥንቸል ስጋ ሊቀማት ሲያሰፈስፍ ከነበረው ከጆን ስኖ ተኩላ ከጎስት ሲታደጋት ነበር የተዋወቁት። ከዚህም የተነሳ ምንም እንኳን ሕይወቱን ሊያጣው ቢችልም ሳሙኤል ተደብቆ ያወራት ይጀምራል። ጊሊ በሆዷ ውስጥ ያለው ሕፃን ወንድ ልጅ ከሆነ ጨካኙ አባቷ ክራስተር ሕፃኑን ወስዶ ለዋይት ዎከርስ መስዋዕት አድርጎ አሳልፎ እንደሚሰጥባት ታውቃለችና ይህን በከፍተኛ ፍርሃት ውስጥ ሆና ትነግረዋለች። የልጇን ሕይወት ለማዳንም ስለፈለገች ከዚህ አስፈሪ ቤት አብሯት እንዲያመልጥ ሳምን መማፀን ስትጀምር የዋሃው ሳምም ለሷ ካለው ጥልቅ ርህራሄ የተነሳ ሊረዳት ቃል ይገባላታል። ሳሙኤል ጉዳዩ ከአቅሙ በላይ ስለሆነበት የልብ ጓደኛው ለሆነው ጆን ስኖ ወዳለበት በፍጥነት በመሄድ ጊሊ ነፍሰ ጡር ናት፣ ወንድ ልጅ ከወለደች ክራስተር ይገድለዋል፣ እሷን እዚህ ጥለናት መሄድ የለብንም፣ ይዘናት ማምለጥ አለብን ሲል እርዳታውን ይጠይቃል። ጆን ግን የዘበኞችን ግዴታ በማስቀደም እኛ እዚህ የመጣ ነው ዓለምን ለመጠበቅ እንጂ ሴቶችን ለማስመለጥ አይደለም፣ አዛዣችን ሞርሞንት ደግሞ ከክራስተር ውጪ ሌላ መረጃ ሰጪ የለውም፣ እሷን ስናስመልጥ ከተያዘን ሁሉም ነገር መክሸፉ ነው በማለት ሐሳቡን ውድቅ ያደርገዋል። ከባህር ማዶ በቀይ በረሃው ምድር ዴኔሪስ ታርጌሪያን የተራቡና የደከሙ ህዝቦቿን ይዛ መሸሸጊያ ፍለጋ በምታደርገው አስቸጋሪ ጉዞ ላይ ሳለች አስደንጋጭ ነገር ይገጥማታል። ቀደም ሲል መጠለያ እንዲፈልጉ በሶስት አቅጣጫ ከላከቻቸው ታማኝ ፈረሰኞቿ አንዱ የሆነው ራካሮ በፈረሱ ላይ ይመጣል። ሆኖም ፈረሱ እነሱ ጋር ሲደርስና ኮርቻው ላይ የተጫነው ከረጢት ሲፈታ የራካሮ የተቀላ ራስ ቅል በውስጡ ያገኛሉ። ይህ ዘግናኝ ድርጊት በዙሪያው ያሉ ሌሎች ተቀናቃኝ ካላሳር ነገስታት ትንሽ ሰራዊት የምትመራው ዴኔሪስን ዝቅ አድርገው ማየታቸውና ለታርጌሪያን ደም ያላቸውን ንቀት በግልጽ ያሳዩበት ክስተት ነበረ። ይበልጥ የሚያሳዝነው ደግሞ በዶትራኪዎች ባህል መሰረት አንድ ተዋጊ ከመሞቱ በፊት ጸጉሩ ከተቆረጠ ወደ ሌላኛው ዓለም መሻገር አይችልም ተብሎ ይታመን ነበርና ጠላቶቹም ይህንን ስለሚያውቁ የራካሮን ረጅም የሹሩባ ጸጉር ቆርጠውት ነበረ። ምንም እንኳን በአሁኑ ወቅት ምንም አይነት ሰራዊትና ስልጣን የሌላት አቅመ ቢስ ብትሆንም በውስጡ ያለው ድራገን ደም ግን ተስፋ እንድትቆርጥ አልፈቀደላትምና ዴኔሪስ ቀሪዎቹ ሁለት ፈረሰኞች የተሻለ ዜና ይዘው እንደሚመለሱ በመተማመን በበረሃው መካከል ጉዟን በጽናት ትቀጥላለች። በኪንግስ ላንዲንግ ያለው የፖለቲካ ሽኩቻ ይበልጥ እየተካረረ ሲመጣ ቲሪየን ላንስተር የከተማዋ ዘበኞች አዛዥ በሆነው በጃኖስ ስሊንት ላይ ጠንካራ እርምጃ ይወስዳል። ጃኖስ በንጉስ ሮበርት ህገወጥ ልጆች ላይ ለፈጸመው ጭካኔ የተሞላበት ግድያ ዋና ተባባሪና ተአማኒነት የሌለው ሰው በመሆኑ የንጉሱ የቀኝ እጅ በመሆኑ ከስልጣኑ አውርዶ ወደ ሰሜኑ ግንብ በግዞት እንዲላክ ያደርገዋል።
በምትኩም ታማኙንና ብልጣብልጡን ቅጥረኛ ብሮንን የከተማዋ ዘበኞች አዛዥ አድርጎ በመሾም በቤተ መንግስት ውስጥ ያለውን ወታደራዊ ተጽዕኖ ያጠናክራል። አይረን አይላንድስ ወደ ተባለው የአባቱ ምድር የተላከው ቴዎን ግሬጆይ በአባቱ አመጽ ምክንያት በኔድ ስታርክ ተማርኮ ከወጣ ከ9 ዓመታት የጥገኝነትና የእገታ ቆይታ በኋላ ነበረ ለመጀመሪያ ጊዜ ወደ ትውልድ ስፍራው ፓይክ የተመለሰው። ቴዎን በንጉስ ሮብ ስታርክ ስም ትልቅ የሰላምና የጦር ጥምረት ውል ይዞ ስለመጣ በአባቱ በባሎን ግሬጆይ ዘንድ እንደ አንድ ልዑል ደማቅ አቀባበል ይደረግልኛል ብሎ በኩራት ቢሆን ማመጣጡ ባሎን ልጁን በኩራት ፈንታ በንቀትና በጥላቻ በተሞላ አይን ነበር የተቀበለው። ቴዎን በስታርኮች ዘንድ የደቡብና የሰሜን ባላባቶችን አልባሳት በመልበሱ እንዲሁም የአይረን ላንድስን ባህል በመስራቱ ከአባቱ ወቀሳን ያስተናግድ ጀመረ። ባሎን የሮብ ስታርክና የስታርኮች ጥገኛ ሆኖ የመጣውን ልጁን እያየም እነሱ የወሰዱት ልጄን ነበረ፣ የተመለሰልኝ ግን ፍርሃት የተጋባበት የስታርኮች ባሪያ ነው። እኔ ዘውዴን በወርቅ አልገዛሁም፣ የብረት ዋጋው ደም በመክፈል ነው የሚወሰደው በማለት የሮብን እቅድ ሙሉ በሙሉ ውድቅ ያደርጋል። ባሎን ግሬጆይ የራሱን መንግስት በኃይል ለማስመለስ ሮብ ስታርክ ሰራዊቱን ይዞ ወደ ደቡብ መጓዙን ተጠቅሞ መከላከያ የሌለውን የስታርኮችን ምድር ማለትም ሰሜኑን ለመውረር በሚስጥር አቅዷል። ከዚህ የባሰው ደግሞ አባቱ ከብቸኛ ወንድ ልጁ ቴዎን ይልቅ እህቱ ያራ እንደ አልጋ ወራሹ አድርጎ መቁጠሩ ነበረ። ያራ የአባታቸውን ክብር ይዛ እንደ እውነተኛ የአይረን አይላንድስ ተዋጊ ስትታይ፣ እሱ ግን ባዕድ ሆኖ መመለሱን ሲረዳ በቅናትና በታላቅ ውርደት ውስጥ መውደቁ አልቀረም። ቴዎን ለስታርኮች ባለው ፍቅርና በገዛ ደሙ ጥሪ መካከል ለማንኛቸው ታማኝ መሆን እንዳለበት ልቡ ለሁለት መከፈል የጀመረው እዚህ ላይ ነበረ። በድራገንስቶን ስታኒስ ባራቲዮንና ጠንቋዩ ሜሊሳንድራ የብረት ዙፋኑን ለመያዝ ያላቸውን እቅድ እየተወያዩ ነበረ። ሜሊሳንድራ ለስታኒስ የብርሃን ጌታ ለምትለው አምላክ ፍላጎቱን በሙሉ ከፈጸመለት ሕጋዊ ወራሽ የሚሆን ወንድ ልጅ እንደሚሰጠውና ይህም ለድሉ ታላቅ መንገድ እንደሚሆንለት በቅዠት የታጀበ ቃል ትገባለታለች። ስታኒስ በሚስቱ ሴሪስ ላይ መማገጥና ታማኝነቱን ማጉደል ባይፈልግም በጠንቋዩዋ ከተፈጥሮ በላይ በሆነ ኃይል ተሸንፈው ከእርሷ ጋር በማደር የአምላኳን ፈቃድ ይፈጽማል። በሌላ በኩል የቀድሞው ደላላ የነበረው ሰር ዳቮስ ሲወርዝ የስታኒስን የባህር ኃይል ለማጠናከር ሲል የድሮ ወዳጁንና የባህር ላይ ወንበዴ ከሆነው ከሳላዶርሳን ጋር በባህር ዳርቻ ላይ በሚስጥር እየተደራደረ ነበረ። ሳላዶርሳን መጀመሪያ ላይ በስታኒስ ሃይማኖታዊ እብደትና በጦርነቱ ስኬታማነት ላይ ጥርጣሬ ቢኖረውም ዳቮስ ግን ኪንግስ ላንዲንግን ሲወሩ ከፍተኛ የወርቅና የሀብት ክፍያ እንደሚያገኝ በመግለጽ 30 የጦር መርከቦችን ለስታኒስ ሰራዊት እንዲሰጥ በብልሃት ያሳምነዋል። ይህ በእንዲህ እንዳለ የዳቮስ ልጅ የሆነው ወጣቱ ማቴዎስ ሲወርዝ በአዲሱ የብርሃን አምላክ እምነት ሙሉ በሙሉ በመማረኩና ለአባቱ ሳይቀር ሃይማኖቱን እንዲቀይር በመጎትጎቱ በቤተሰቦቻቸው መካከል አዲስ አለመግባባት መፈጠር ጀምሯል። ስታኒስ ለስልጣንና ለዘውድ ሲል ሃይማኖቱን፣ ታማኝ አማካሪዎቹንና የሞራል እሴቶቹን ለመቀየር በመወሰኑ በድራገንስቶን ያለው ድባብ ይበልጥ ባስማትና በሴራ ይሞላ ጀምሯል። ታሪኩ ከግንቡ ባሻገር ወዳለው የክራስተር መጠለያ ሲወስደን ጆን ስኖው የክራስተርን እንቅስቃሴ በጥንቃቄ ሲከታተል ቆይቶ በጨለማው ውስጥ ክራስተር አዲስ የተወለደውን ወንድ ሕፃን ልጁን በእቅፉ አድርጎ ወደ ጫካው ሲሄድ ይመለከተዋል። ታዲያ እዚህ ላይ ጆን አዛዡ ጆኤር ሞርሞንት የሰጠውን ትዕዛዝ ወደ ጎን በመተው ስለቱን መዞ በስውር ክራስተርን ተከትሎት ወደ ጫካው ይዘልቃል። በዛፎቹ መካከል ተደብቆ ሲመለከተውም ይሰማው የነበረው የሕፃኑ ለቅሶ በድንገት ቆመ። በዚያው ቅጽበት አንድ አይኖቹ እንደ ሰማይ የጎሉ አስፈሪ ዋይት ሆከር በፈረስ ላይ ሆኖ መጥቶ ሕፃኑን ሲወስዶ በገዛ አይኑን ተመለከተ። ጆን በዚህ ዘግናኝ ድርጊት ተደናግጦ ሳለ ግን ክራስተር ከጀርባው በድንገት መጥቶ ጭንቅላቱን በኃይል በመምታት መሬት ላይ እንዲወድቅና ራሱን እንዲስት ያደርገዋል። ከግንቡ ባሻገር ባለው መጠለያ ጆን ስኖው በክራስተር ተይዞ ወደ አዛዡ ይወሰዳል። በሱም ምክንያት ክራስተር በቁጣ የሌሊት ዘበኞቹን ሰራዊት ከመጠለያው እንዲሄዱ እያባረረ ስለነበር አዛዡ ጆኤር ሞርሞንት ጆንን ለብቻው ሊያናግረው ሄደ። ጆን ክራስተር የገዛ ወንድ ልጁን ለዋይት ሆከርስ መስዋዕት አድርጎ እንደሚሰጥና ፍጥረታቱም እውነት መሆናቸውን በጫካ ውስጥ ያየውን አስፈሪና ዘግናኝ ሚስጥር ለአዛዡ ይነግረዋል። ይሁን እንጂ ጆንን ይበልጥ ያስደነገጠውና ያሳዘነው ነገር አዛዡ ጆኤር ሞርሞንት ይህንን እውነት አስቀድሞ እንደሚያውቅ በለሆሳስ ሲነግረው ነበረ። ወደ ጆንም ጠጋ በማለት እኔ ስለዚህ ጉዳይ የማላውቅ ይመስላል? እኛ የሌሊት ዘበኞች ጠላቶቻችንን በአግባቡ እየለየን ነው ለሺህ ዓመታት የቆየ ነው። ክራስተር አስነዋሪ ሰው ነው፣ ነገር ግን በዚህ ሲኦል ውስጥ ብቸኛ መሸሸጊያችን መሆኑን አትርሳ። የእርሱ መረጃና መጠለያ ከሌለ ሰራዊታችን በረሃብና በበርድ ያልቃል። አንድ መሪ ለትልቅ ዓላማ ሲባል ትናንሽ ክፋቶችን ችላ ማለት ይገባዋል። ቆይ አንተ የምትፈልገው በሰሜን ያለውን እያንዳንዱን ወንድ ልጅ ማዳን ነው ወይስ የሰውን ዘር ሲለው ጆን ስኖው በሰማው ንግግር ደነገጠ። እዚህ ላይ ነበረ ጆን በሚኖርበት ፍጹም የፍትህ ዓለምና በመሪነት አስገዳጅ ጨካኝ እውነታዎች መካከል ያለውን መሪር ልዩነት የተማረው።
ጆን በሞርሞንት ትዕዛዝ መሰረት ምንም እርምጃ ሳይወስድ ሰራዊቱ ከክራስተር መጠለያ ተነስቶ በበረዶ መካከል ጉዞውን ለመቀጠል ሲዘጋጅ፣ በዚህ በኩል ደግሞ ሳሙኤል ታርሊ ወደ ጊሊ በሚስጥር ሊሰናበታት ያቀናል። ሳም እናቱ የሰጠችውን የብር ዕንቁ በስጦታ መልክ እንዳበረከተላት በቆራጥነት ልጇንና እሷን እንደሚታደጋቸው ቃል ገብቶላት ይለያታል። ታሪካችን ወደ ሌላኛው የባራቲዮን ወንድም ወደ ሬንሊ ባራቲዮን የጦር ሰፈር ይወስደንና እዛም ካትሊን ስታርክ ከልጇ ከሮብ ስታርክ የተላከውን የጥምረት ጥያቄ ይዛ ትደርሳለች። ሬንሊ ታላቅ ሰራዊቱን ሰብስቦ በደስታና በጨዋታ ውስጥ ሆኖ ነበር ያገኘችው። በሰፈሩ ውስጥ በሚደረገው የሰይፍ ፍልሚያ ውድድር አንዲት ብራያን ኦፍ ታርዝ የተባለች ግዙፍ ሴት ተዋጊ የንግስቷን የማርጀሪ ታይሬልን ወንድም ሰር ሎራስ ታይሬልን በጀግንነት አሸንፋ መሬት ላይ በመጣል የንጉሱ የክብር ዘበኛ ለመሆን ትበቃለች። ካትሊን ስታርክ በዙሪያዋ ያለው የደስታ ድባብ ስትመለከት እነዚህ ወጣቶች ገና የጦርነትን እውነተኛ መራራነትና ደም አፋሳሽነት እንዳልተረዱ በጥልቅ ትገነዘባለች። ይህ የሬንሊ ባራቲዮን ሰፈር ከጦር ሜዳ ይልቅ የሰርግ ቦታ ይመስል ነበርና ሰራዊቱን በትዝብት እያየች እነዚህ የበጋ ወታደሮች ናቸው፣ ጦርነት ለነሱ ጨዋታ ብቻ ነው፣ ክረምት ግን እየመጣ ነው በማለት የሰራዊቱን ብቃት መጉደል ታነሳለታለች። ምሽት ላይ በድንኳን ውስጥ ሬንሊና አዲሷ ባለቤቱ ማርጀሪ ታይሬል በመካከላቸው ስላለው ጋብቻና ስለ ስልጣን ጥምረት በሚስጥር ይወያያሉ። ማርጀሪ የዙፋኑን ሕጋዊነት ለማረጋገጥና የታይሬልን ቤተሰብ ስልጣን ለማስከበር ሲሉ በአስቸኳይ እርጉዝ መሆንና ወራሽ ማግኘት እንዳለባቸው ትገልጽለታለች። ከውበቷና ከየዋህነቷ ጀርባ ግን ንግሥት ለመሆን ያላት ከፍተኛ ምኞትና እጅግ የረቀቀ የፖለቲካ ብልሃት እንዳላት የልቧን ማንም ገና አላወቀም። በአይረን አይስላንድስ በኩል ቴዎን ግሬጆይ በሕይወቱ ትልቅ በሆነው የህሊና ውጊያ ውስጥ ነው። በአንድ በኩል እንደ እውነተኛ ወንድሙ አድርጎ ለሚያየው ለአብሮ አደጉ ሮብ ስታርክ ያለው ታማኝነት፣ በሌላ በኩል ደግሞ የገዛ ወላጅ አባቱ የባሎን ግሬጆይን ክብር፣ ፍቅርና የአይረን አይስላንድስን ዙፋን የመውረስ ፍላጎት በውስጡ ክፉኛ ይጋጩ ጀምረዋል። አባቱ የሮብን ወደ ደቡብ መጓዝ ተጠቅሞ የሰሜኑን ግዛት አቅም ቢስ አድርጎ ለመውረር ለመዝረፍና ለመበቀል የጦር መርከቦችን እያዘጋጀ መሆኑን ቴዎን አውቋል። በዚህ ጨካኝ እቅድ የተደናገጠው ቴዎን በመኝታ ክፍል ውስጥ ብቻውን ሆኖ ለሮብ ስታርክ የአባቱን የጥቃት እቅድ የሚያስጠነቅቅ ሚስጥራዊ ደብዳቤ ጽፎ ለመላክ ወሰነ። ደብዳቤውን ጽፎ ሲጨርስ ግን ለስታርኮች ታማኝ ከሆነ ሁልጊዜም እስረኛቸው ሆኖ እንደሚኖር፣ አባቱን ከተከተለ ግን እውነተኛ ልዑልና የአይረን አይስላንድስ መሪ መሆን እንደሚችል ስለገባው ሐሳቡን በመቀየር የጻፈውን የማስጠንቀቂያ ደብዳቤ ያቃጥለዋል። ይህ ድርጊት ቴዎን በሚስጥር ስታርኮችን የከዳበት እርምጃው ነበረ። በመቀጠልም የቤተሰቡንና የሕዝቡን ጥንታዊ የባህር ላይ ባህል ለመቀበል በመወሰን በፓይክ ድንጋያማ የባህር ዳርቻ ላይ ከአባቱና ከእህቱ ከያራ ፊት ቆሞ የሰመጠው አምላክ ለሚሉት አምላካቸው ታማኝነቱን በመሃል ላይ ያረጋግጣል። ይህ ውሳኔው ያሳደጉትን ያመኑትንና የወደዱትን ስታርኮች ሙሉ በሙሉ ከድቶ ወደ ጨካኙና ደም አፋሳሹ የግሬጆይ ማንነቱ መመለሱን ያረጋገጠበት ነበረ። በኪንግስ ላንዲንግ አዲሱ የንጉስ እጅ የሆነው ቲሪየን ላኒስተር በሹማምንቱ ምክር ቤት ውስጥ ለንግስት ሰርሲ መረጃ የሚያቀብለውን ካዲ ለመያዝ ፍጹም የረቀቀ ወጥመድ እያዘጋጀ ነበረ። ቲሪየን ሶስቱንም ዋና ተጠርጣሪዎች ማለትም ፒተር ቤሊሽን፣ ቫሪስንና ግራንድ ሜስተር ፓይሴልን በሚስጥር በማናገር የንጉስ ጆፍሪ እህት ስለሆነችው ስለ ልዕልት ሚርሴላ ጋብቻ ሶስት የተለያዩ የውሸት እቅዱን ለየብቻ ይነግራቸዋል። ለሜስተር ፔይሴል ልዕልቷን ዶርን ወደ ተባለው ግዛት እንድትሄድ በማድረግ ማርቴል ከተባለው ቤተሰብ ጋር የጋብቻ ጥምረት መፍጠር ማሰቡን ሲነግረው፣ ለሊትል ፊንገር ደግሞ ኢሪ ወደ ተባለው ግዛት እንደሚልካት፣ ለቫሪስ ደግሞ ሰሜን ወደሚገኘው የግሬጆይ ቤተሰቦች ለመላክ ማቀዱን በሚስጥር ያካፍላቸዋል። ቲሪየን ይህን እቅዱ እንዳካፈላቸው ብቸኛ ማስጠንቀቂያቸው ይህንን ሚስጥር ለንግስት ሰርሲ እንዳይናገሩ የሚያሳስብ ነበረ። ይሁን እንጂ ብዙም ሳይቆይ የንግስት ሰርሲ ልጇ ሚርሴላ ወደ ዶርን ልትላክ መሆኑን ትሰማና በከፍተኛ ቁጣ ተሞልታ ቲሪየንን ልታናግረው ትመጣለች። በዚህ ጊዜ ቲሪየን መረጃውን ለሰርሲ ያቀበለው ካዲ ግራንድ ሜስተር ፔይሰል መሆኑን ባስቀመጠ ወጥመድ ያረጋግጣል። ስለዚህም በዚያው ምሽት ሜስተር ፔይሰል በመኝታ ክፍል ውስጥ ከአንዲት ወጣት ሴት ጋር ሳለ ቲሪየን ቅጥረኛ ተዋጊውን ብሮንንና ወታደሮቹን አስከትሎ በድንገት ወደ ክፍሉ ይገባል። ፔይሴል በፍርሃት ተውጦ ለመደበቅ ሞከረ። ሆኖም ብሮን ስለነበረ የትም መሄድ ባለመቻሉ ለላኒስተር ቤተሰብ ሁልጊዜ ታማኝ እንደነበረ ብሎም ለቲሪየን አባት ለታይዊን ሲል ብቻ ወሬ ሲያቀብል እንደነበረ የጮኸ ይማጸነው ይጀምራል። ቲሪየን ግን በንቀት አይኑ ሲመለከተው እንደቆየ ብሮን ስለቱን አውጥቶ ጺሙን እንዲላጩ ያስደርጋል። ወሬ አቀባዮችን አልወድም ካለው በኋላ በምክር ቤት ውስጥ ጊዜው አብቅቷልና ወደ ጨለማው እስር ቤት ውሰዱት ሲል ጠባቂዎቹን ያዛል። በዚሁ በኪንግስ ላንዲንግ ቤተ መንግስት ውስጥ ሰርሲ ከሶስቱ ልጆቿ መካከል ብቸኛ ሴት ልጇ የሆነችው ሚርሴላ ከእቅፏ ልትነጠቅ መሆኗ ከፍተኛ ሐዘንና ፍርሃት ውስጥ አስገብቷታል።
ቲሪየን ግን ይህ ውሳኔ ከስሜት በላይ የሆነና ላኒስተሮች አሁን ካሉበት የሶስት አቅጣጫ የጦርነት ከበባ ለማምለጥ ብሎም ከዶርን ግዛት ጋር ጠንካራ ወታደራዊ ጥምረት ለመፍጠር ለልልቷም ቢሆን ከኪንግስ ላንዲንግ አደጋ የራቀ ሰላማዊ ሕይወት ለመስጠት አስበው መሆኑን ያስረዳታል። በመካከላቸው ያለው የቆየ ጥላቻ አሁን ወደ ቤተሰብ መበታተን እያመራ ባለበት በዚህ ሰዓት ሰርሲ ንዴቷንና እንባዋን መቆጣጠር ያቅታታል። ወንድሟንም እየተመለከተች አንድ ቀን ከአንድ ሰው የላቀ ፍቅር እንዲይዝህ ጸልያለሁ፣ ልብህም እስኪጠፋ ድረስ ስትወዳቸው ያኔ እነሱን ነጥቀሃለሁ በማለት ትዝትበታለች። በዚሁ በኪንግስ ላንዲንግ ቤተመንግስት ውስጥ ሊትል ፊንገር በቲሪየን ላኒስተር መታለሉንና ልዕልት ሚርሴላን ወደ ኤሪ የመላኩ ሚስጥር እርሱን ለመፈተሽ የተፈበረከ የውሸት ወጥመድ መሆኑን ሲረዳ በከፍተኛ ንዴት ውስጥ ሆኖ ቲሪየንን ይጋፈጠዋል። ሊትል ፊንገር በምክር ቤቱ አባላት ፊት ታማኝነቱ ጥያቄ ውስጥ በመውደቁና እንደ ሞኝ በመቆጠሩ ቢቆጣም ቲሪየን ግን አሁንም በተለመደው ረቂቅ ብልሃቱና አንደበቱ ሊትል ፊንገርን በታላቅ ስጦታ ያረጋጋዋል። ቲሪየን ለሊትል ፊንገር ቁጣውን እንዲረሳና ይበልጥ ወደሚጠቅመው ትልቅ የፖለቲካ ጨዋታ እንዲያተኩር እንደነገረው የሰሜኑ ንጉስ ሮብ ስታርክ በምርኮ የያዘውን ጄሚ ላኒስተርን ለማስለቀቅና ከስታርኮች ጋር አዲስ ድርድር ለመጀመር እሱን ወደ ደቡብ ወደ ሬንሊ ባራቲዮን ሰፈር በመሄድ እዚያ የምትገኘውን ካትሊን ስታርክን በሚስጥር እንዲያናገራት ከባድ ኃላፊነት ይሰጠዋል። ቲሪየን የካትሊንን እምነት ለማግኘትና ድርድሩ እንዲሳካ ለማድረግ ቀደም ሲል ጆፍሪ ያስወገደውን የባለቤቷን የኔድ ስታርክን አጥንት በስጦታ መልክ ለካትሊን ይዞ እንዲሄድ ይፈቅድለታል። በተጨማሪም ይህን ተልእኮ በትክክል ከተወጣ በዌስተሮስ ካሉ ታላላቅና እጅግ ሰፊ ከሆኑ ቤተመንግስታት መካከል አንዱ የሆነውን የሃረንሆልን ቤተመንግስት በባለቤትነት እንደሚሰጠው የዚያችን ምድር ጌታ እንደሚያደርገው ቃል ይገባለታል። ሊትል ፊንገርም የሃረንሆልን ታላቅ ስምና የቤተመንግስቱን ባለቤትነት ሲሰማ የነበረው ንዴቱ ሙሉ በሙሉ በኖ ለራሱ የተሻለ የባለቤትነትን ጥቅምና የክብር ከፍታ ሲል ይህንን አደገኛ የፖለቲካ ተልእኮ በደስታ ይቀበላል። ወደ ሰሜኑ በሚደረገው አስቸጋሪ ጉዞ ላይ የአርያ ስታርክ ቡድን በአንድ ምሽት አርፈው ሳለ በላኒስተር ወታደሮችና በጭካኔው በሚታወቀው በሰር አሞሪ ሎርች ድንገተኛ ጥቃት ይሰነዘርባቸዋል። ወታደሮቹ ቦታውን እንደከበቡት ታማኙ የሌሊት ዘበኛ ዮረን ወጣቶቹንና ምልምሎቹን ለማዳን ሲል ስለቱን መዞ ወደ ጦርነቱ መሃል ይዘልቃል። ዮረን ከብዙ ወታደሮች ጋር ብቻውን በጀግንነት እየተዋጋ በርካቶችን ለማስወገድ ቢችልም በመጨረሻ ግን ተመቶ በአርያ ፊት ሕይወቱ ያልፋል። አርያ ስታርክ በውጊያው ምስቅልቅልና ጩኸት መሃል በጋሪ ውስጥ ታስረው ለቃጠሎ ተትተው የነበሩ 3 አደገኛ እስረኞች ታስተውላለች። ከነሱም መካከል አንዱ ጃከን ሄጋር የተባለው ሚስጥራዊ ሰው በእሳቱ ሊቃጠሉ ሰኮንዶች ሲቀሯቸው በአስቸኳይ እንድታድናቸው ሲማጸናት አጠገቧ የነበረ መጥረቢያ በመጠቀም ካሰቃቂው የእሳት ሞት እንዲተርፉ ታደርጋለች። ውጊያው ሙሉ በሙሉ ሲያበቃና ሰፈሩ በደም ሲታጠብ የላኒስተር ወታደሮች በሕይወት የተረፉትን ወጣቶች በሙሉ በምርኮኝነት በቁጥጥር ስር ያውሏቸዋል። ከዚህ በኋላ የሰር አሞሪ ሎርች ወታደሮች በንጉስ ጆፍሪ ትዕዛዝ መሰረት የበሬ ቅርጽ ያለው የብረት ጭንብል የያዘውን ጌንድሪን እንዲያጋልጡ ይጮሁባቸው ጀመሩ። የጌንድሪን መገኛ በሚጠየቁበት ጊዜ ግን አሳልፋ ልትሰጠው ያልወደደችው አርያ በብልሃት ቀደም ሲል በወታደሮቹ የተገደለውን ሎሚ ወደ ተባለው ልጅ አስክሬን እየጠቆመች በግርግሩ እንደገደሉ ትነግራቸውና ጌንድሪ መሞቱን አምነው ፍለጋቸውን እንዲያቆሙ ታታልላቸዋለች። በዚህ ድንቅ ማታለል አርያ የጌንድሪን እውነተኛ ማንነት ደብቃ ሕይወቱን በሚስጥር ስታተርፍለት ወታደሮቹ ምርኮ ያደረጓቸውን ሁሉ በሰንሰለት አስረው ወደ ፈረሰውና አስፈሪ ወደ ሆነው የሃረንሆል ምሽግ ይዟቸው ጉዟቸውን ይጀምራሉ። በጦርነቱ ግንባር ላይ የሰሜኑ ንጉስ ሮብ ስታርክ ከኪንግስ ላንዲንግ በስተምዕራብ በሚገኘው የላኒስተሮች ምድር ላይ የላኒስተርን ሰራዊት ድል እያደረገ ወደ ደቡብ የሚያደርገውን ግስጋሴ በኃይል ቀጥሏል። ሮብ ስታርክ በማግስቱ በጦር ሜዳው ላይ የቆሰሉ ወታደሮችን እየተመለከተ ባለበት ታሊሳ ማጊር የተባለች ቮላንቲስ ከተባለ ከባህር ማዶ ከሚገኝ ምድር የመጣች ነርስ ትኩረቱን ትስበዋለች። ታሊሳ አንድ የወደቀ እግሩም የበሰበሰ የላኒስተር ወታደርን ምንም ሳትሳቀቅ በመጋዝ ስትቆርጥና ስታክም ሮብ በአድናቆት ይመለከታታል። ሮብ በማገዝ ሊረዳት ቢሞክርም ታሊሳ ግን ለቆሰሉት ሰዎች የምታሳየው እውነተኛ ርህራሄ ልትሰጠው ፍላጎት አልነበራትምና ያለምንም ፍርሃት የሚሰነዘረው ምላሿ በሮብ ስታርክ ልብ ውስጥ አዲስ የፍቅር ስሜት መፍጠር ይጀምራል። የቆሰለውን ወታደር እንዳከመች ወደ ሮብ ዞር በማለት ይሄ ጦርነት ምናልባት ለአንተ 5 ደቂቃ ፍልሚያ ሊሆን ይችላል፣ ለነዚህ ወንዶች ግን ይሄ ጉዳት እድሜ ልካቸውን ይከተላቸዋል። እነዚህ ሰዎች ስለ አባትህ ወይም ስለ ብረት ዙፋኑ ግድ ያላቸው ይመስልሃል? እነሱ የሞቱ ያሉት ላንተ የፖለቲካ ጨዋታ ሲሉ ነው ትለውና በቆመበት ትታው ስትሄድ ሮብ ስታርክም ከሌሎቹ ሰዎች በተለየ መልኩ እውነቱን ፊት ለፊቱ በነገረችው በዚች ደፋር ሴት ንግግር ተማርኮ በዝምታ እያየ ይሸኛታል። በኪንግስ ላንዲንግ ንጉስ ጆፍሪ ባራቲዮን የሮብ ስታርክን አዲስ ድልና የሰራዊቱን መረታት በሰማ ጊዜ ታላቅ ቁጣውን በምስኪኗ ሳንሳ ስታርክ ላይ መወጣት ይጀምራል። ስለዚህም በንጉሳዊ የችሎት አዳራሽ ውስጥ ሳንሳ እንድትገረፍና ልብሷ ተቀዶ እንድትዋረድ ጭካኔ የተሞላበት ትዕዛዝ አስተላለፈ።
የንጉስ ጠባቂው ትዕዛዙን ለመፈጸም ሳንሳን በሚያሰቃይበት ጊዜ ግን የንጉሱ እጅ ቲሪዮን ላኒስተር ከብሮን ጋር ደርሶ ድርጊቱን ያስቆመውና በንዴት ወደ ጆፍሪ ተጠግቶም ንጉስ መሆን ሴቶችን እንድታዋርድ መብት አይሰጥህም ብሎ እንደተናገረው ፊቱን አዙሮ ሳንሳንም ይዞ ካዳራሹ ይወጣል። ወደ ሬንሊ ባራቲዮን የጦር ሰፈር በቲሪዮን ላኒስተር የተላከው ሊትል ፊንገር ወደ ስፍራው እንደደረሰ መጀመሪያ አዲሷ ንግስት ማርጀሪ ታይሬልን ያገኛታል። ሊትል ፊንገር የማርጀሪን ንግስት የመሆን ከፍተኛ የፖለቲካ ምኞቷን እያነሳሳ በቃላት ሊጫወትባትና ድክመቷን ሊፈትሽ ሲሞክር ቆየ። ማርጀሪ ግን ከሱ የባሰች መሰሪ ነበረችና እሷ የምትፈልገው የንጉስ ሚስት መሆን ሳይሆን ብቸኛዋ ንግስት መሆን እንደሆነ በኩራት በመንገር የሊትል ፊንገርን የስለላ ስሌቱን ታደናቅፍበታለች። ፒተር ቤሊሽ በሰፈር ውስጥ ብቻዋን በድንኳን ውስጥ ወደምትገኘው ወደ ካትሊን ስታርክ በሚስጥር እንዳመራ የድሮ የልጅነት የፍቅር ስሜቱን በማነሳሳት ሊያባብላት ሞከረ። ካትሊን ግን ባለቤቷ ኔድ ስታርክ በኪንግስ ላንዲንግ የተያዘው በሊትል ፊንገር ክደት መሆኑን ስለምታውቅ ስለቱን መዛ በቁጣ ልትገድለው መዛት ጀመረች። ሊትል ፊንገር ግን ራሱን ለማዳንና የካትሊንን የልብ ቁስል ለመቀስቀስ ሲል የላኒስተሮችን ታላቅ የድርድር ስጦታ የሆነውን የኔድ ስታርክን አጽም በሳጥን ውስጥ አስገብቶ ያበረክትላታል። ካትሊንም የባሏን አጥንቶችን ተመልክታ በከፍተኛ ሐዘን ውስጥ ስትገባ ሊትል ፊንገር ይህንን ሁኔታ ተጠቅሞ ዋናውን የቲሪዮን ላኒስተር የድርድር መልእክት ያቀርብላታል። በኪንግስ ላንዲንግ እስረኛ ለሆኑት ሁለቱ ሴት ልጆቿ ሳንሳና አሪያን በስታርኮች እጅ ምርኮኛ የሆነውን ጄሚ ላኒስተርን በሚስጥር ፈታ እንድትሰጠው ይጠይቃታል። ውሳኔው በሷ እጅ ላይ መሆኑንና ጄሚ ላኒስተር ካልተፈታ ልጆቿን ዳግመኛ እንደማታያቸው በማስፈራራት ድርድሩን ሌላ ጊዜ እንደሚጨርሱት ቃል ገብቶላት ይለያታል። ከባህር ማዶ በኩል ዳነሬስ ታርጌሪያንና ቀሪው የዶትራኪ ሰራዊት የቀዩን በረሃ አስቸጋሪ ጉዞ አጠናቀው በመጨረሻ ኳርዝ ወደ ተባለችው ታላቅና ባለሀብት ከተማ ደጃፍ ይደርሳሉ። የከተማዋ መሪዎች የሆኑት 13ቱ የተባሉት ታላላቅ ባላባቶች በከተማዋ ግንብ ደጃፍ ላይ ወጥተው ዳነሬስ እንዳገኟት ስለ ድራገኖቿ ሰምተው ነበርና እንድታሳያቸው ቢጠይቋትም በቅድሚያ እሷንና ሕዝቧን ተቀብለው እንዲያሳርፏቸው ትጠይቃቸዋለች። ሆኖም ፈቃደኛ አልነበሩምና እሷንና የደከመው ሰራዊቷን በበረሃው ላይ ጥለዋቸው ለመመለስ ይዘጋጃሉ። ዳነሬስ ጭካኔያቸውን ስትመለከት ወደ ከተማዋ እንዲገቡ ካልፈቀዱላትና ለሞት አሳልፈው ከሰጧቸው በአሁኑ ሰዓት ደካማና መጠለያ የሌላት ብትሆንም እውነተኛ የታርጌሪያን ንጉሳዊ ደም እንዳላት በመግለጽ በቁጣ እኔ ታርጌራዊ ነኝ፣ ዛሬ ከተማችሁን ካልከፈታችሁልኝ ሕዝቤ እዚህ ያልቃል። ነገር ግን ድራገኖቼ አድገው ክንፋቸውን ሲዘረጉ ከተማችሁ በሙሉ በእሳት እንደምትጠፋ ትጠራጠሩ ስትል የከተማዋን ባለሀብቶች በድፍረት ታስጠነቅቃቸዋለች። የከተማዋ መሪዎች በዳነሬስ ቁጡ ንግግር ተቀይመው ወደ ምሽጋቸው ሊመለሱ ሲሉ ከ13ቱ አባላት አንዱ የሆነው ባለጸጋው ዛሮ ጆዋን ዶክሶስ ጣልቃ ይገባል። ዛሮ በኳርዝ ጥንታዊ ባህል መሰረት የራሱን እጅ በስለት በመቁረጥና ደሙን በማፍሰስ የውጭ ሀገር እንግዶቹ በከተማዋ ላይ ምንም አይነት ጥፋት እንደማያደርሱ ካደረሱም እሱ በገዛ ሕይወቱ እንደሚጠየቅ ለ12ቱ አባላት በመማል ለዳነሬስና ለሰራዊቷ ደህንነት የራሱን ሕይወት ዋስትና አድርጎ ለባልደረቦቹ ያቀርባል። በዚህም ምክንያት ዳነሬስና የዶትራኪ ሰራዊቷ ከሞት ሸለቆ ወጥተው በተድላ በቅንጦትና በሀብት ወደ ተሞላችው የኳርዝ ከተማ ይገባሉ። በዚህ በኩል አርያ ስታርክና ጓደኞቿ ወደ አስፈሪውና ወደ ፈረሰው የሃረንሆል ምሽግ እስር ቤት ይደርሳሉ። እዚያም ሰር ግሬጎር ክሌገንና ጨካኝ ወታደሮቹ እስረኞቹን ራሳቸውን ዘብራዘርሁድ እያሉ የሚጠሩትንና በላኒስተር ጦር ላይ የሽምቅ ውጊያ የሚያካሂደውን ሚስጥራዊ ቡድን መሪ ለማግኘት በየቀኑ በሰንሰለት እያሰሩ በሰዎቹም ሆድ ላይ አይጥ በመልቀቅ በዘግናኝ ሁኔታ ሲያሰቃዩና ሲገድሉ አርያ በገዛ አይኗ ስትመለከት ከርማለች። በዚህ የሞት ጥላ ባጠላበት ምድር ውስጥ ያለችው አርያም ስሟ ተጠርቶ እሷን በተራዋ ለስቃይ እስከምትወሰድ ድረስ በጭንቀት ውስጥ ሆና እየጠበቀች ባለችበት በድንገት የላኒስተሮች ጌታ ታይዊን ላኒስተር ከታላቅ ሰራዊቱ ጋር ወደ ስፍራው ይደርሳል። የጦር መሳሪያ የሚያመርቱ እስረኞችን ነፃ ለቀው ለስራ እንዲያዘጋጇቸውም እንዳዘዘ ወታደሮቹ የሚያደርጉትን ሰብአዊነት የጎደለው ግድያ በአስቸኳይ እንዲያቆሙ ያደርጋል። በዚህ መሃል ነበረ ታይዊን ላኒስተር አርያ ስታርክን የተመለከታትና ማን መሆኗን እውነተኛ ማንነቷን ባያውቅም ወንድ ሳትሆን ሴት ልጅ መሆኗን ግን ባያት ቅጽበት ይረዳል። ታይዊን የአርያን ብልሃትና አስተዋይነት ተመልክቶ የእሱ የግል ወይን አሳላፊ እንድትሆን በምርጫ ይወስዳታል። ወደ ደቡብ ስንመለስ በሁለቱ የባራቲዮን ወንድማማቾች በስታኒስ ባራቲዮንና በሬንሊ ባራቲዮን መካከል ያለው የስልጣን ውጥረት ወደ ግልጽ ጦርነትና ግጭት እያመራ ነበር። ካትሊን ስታርክ ሁለቱን ወንድማማቾች ለማስታረቅና በጋራ ሆነው ዋና ጠላታቸው የሆኑት ላኒስተሮች እንዲወጉ ለማሳመን ብትሞክርም ሁለቱም ግን ለብረት ዙፋኑ ካላቸው ከፍተኛ ጉጉት የተነሳ ለመስማማት ፈጽሞ ፈቃደኛ ሳይሆኑ ይቀራሉ። ስታኒስ ባራቲዮን ሕጋዊ የዙፋን ወራሽ መሆኑን ወንድሙ ሬንሊ ተቀብሎ እንዲንበረከክ ሰራዊቱንም እንዲሰጠው በጥብቅ ሲጠይቅ፣ ሬንሊ ግን ከጀርባው ባለው ከ100 በላይ በሆነው ታላቅ ሰራዊቱ ተማምኖ የብረቱ ዙፋን ሕግና መብት ሳይሆን ኃይል ላለው ሰው ነው የሚገባው ሲል በታላቅ ወንድሙ ላይ ያለውን ንቀት ማሳየት ይመርጣል።
ስታኒስ የወንድሙን ምላሽ እንደሰማ እስከ ነገ ጠዋት ድረስ እንዲያስብበት የመጨረሻ ማስጠንቀቂያ ሰጥቶት ሄዳል። በዚሁ ምሽት ስታኒስ ባራቲዮን ታማኙ ሰር ዳቮስ ሲወርዝን በሚስጥር ይጠራዋል። ከዛም ቀይ ጠንቋያ ሜሊሳንድራን በጀርባው ጭኖ የወንድሙ ምሽግ ወደ ሆነችው ስቶርምስ ኤንድ ስር ወዳለች አንዲት ዋሻ ውስጥ እንዲወስዳት ያዘዋል። ዳቮስ በጠንቋዩ አስማትና እምነት በጥልቅ ቢጠራጠርም የእሱን ትዕዛዝ ለመፈጸም በጨለማው ባህር ላይ ጀልባውን እየቀዘፈ ሄደ። የሜሊሳንድራን አምላክ የማይቀበለው ዳቮስ እሷን ይዞ ምሽጉ ስር ወዳለው የብረት መዝጊያ ዋሻ ውስጥ ሲደርስ ሜሊሳንድራ ለብሳው የነበረውን ቀይ ካባ አውልቃ በአስገራሚ ፍጥነት ያደገውን ጽንሷን እያዘጋጀች ምጥ ውስጥ ሆና መሬት ላይ ትተኛለች። ዳቮስ በከፍተኛ ድንጋጤና ሽብር ውስጥ ሆኖ ሲመለከትም ከሜሊሳንድራ ማህፀን ውስጥ የሰውን መልክ የያዘ ጥቁር ጭስ የሚመስል አስፈሪና ከተፈጥሮ በላይ የሆነ ጥላ ፍጥረት ሲወለድ አየ። በስቶርምስ ኤንድ የጦር ሰፈር ውስጥ ሬንሊ ባራቲዮን ከካትሊን ስታርክ ጋር ስለ ላኒስተሮች ውድቀትና ስለ ወደፊት ወታደራዊ ጥምረት በሚስጥር እየተወያየ ሳለ ሜሊሳንድራ የወለደችው የአስፈሪና ጥቁር ጥላ በድንገት በድንኳኑ ሸራ ውስጥ ሰርጎ ይገባል። ስለቱንም እንደመዘዘ ሬንሊን በካትሊንና በጠባቂው በብሪያን ፊት በጭካኔ ይገድለዋል። የንጉሱ ታማኝ የክብር ዘበኛ ብራያን ኦፍ ታርዝ ንጉሷን ከዚህ ከተፈጥሮ በላይ ከሆነ አደጋ ማዳን ባለመቻሏ በከፍተኛ ሐዘንና ጩኸት ውስጥ ስትወድቅ ካትሪን አሁን ካልሸሸን ወታደሮቹ ስለማይረዱን ይገድሉሻል፣ ፍጠኝ ነይ ስትል ከድንኳኑ አብራት እንድታመልጥ ታደርጋለች። ሁለቱም ሴቶች በጨለማው ተሸሽገው ከሰፈሩ ሲወጡ የሬንሊ ሞት በመላው ሰራዊቱ ውስጥ ታላቅ መደናገጥን ይፈጥራል። ይህ ያልተጠበቀ ግድያ የሬንሊን 100,000 ታላቅ ሰራዊትን የበተነ አብዛኛው የታይሬል ቤተሰብ ባላባቶች የማርጀሪና የሎራስ ታይሬል ጦር ጨምሮ ወደ ኪንግስ ላንዲንግ እንዲያፈገፍጉ የሬንሊ የነበሩት በርካታ መርከቦችና የስቶርምስ ኤንድ ወታደሮችም ለስታኒስ ባራቲዮን እንዲገቡ ያደረገ ክስተት ነበረ። ሁለቱም ሴቶች በዚህ በኩል በጨለማው ሌሊት ፈረሶቻቸውን የጋለቡ ከሰፈሩ ከመለጡ በኋላ በጫካ ውስጥ ሲደርሱ እረፍትን ይወስዳሉ። ብሪያን ንጉሷን ባለማዳኗ በጥልቅ የጥፋተኝነት ስሜት እየተሰቃየች ያ ንጉሷን የገደለው ጥቁር ጥላ ስታኒስ ባራቲዮንን የሚመስል መልክ እንደነበረው አስተውላ ነበርና እሱን የመግደል ፍላጎት እንዳላት ለካትሊን ትነግራታለች። ካትሊንም ጊዜው ሲደርስ እንደማትከለክላት ቃል ትገባላታለች። በዚህ ጊዜ ብራያን ለካትሊን ሙሉ ታማኝነቷን ለመስጠት በጉልበቷ ተንበርክካ ከዛች ቀን ጀምሮ እሷን እንደምታገለግል አስፈላጊም ከሆነ ሕይወቷን እስከ መስጠት ድረስ እንደምትሄድ በአሮጌዎቹም ሆነ በአዲሶቹ አማልክት ስም ትምልላታለች። ካትሊንም በጥልቅ ስሜት የብራያንን እጆች ይዛ በቤቴና በማዕዴ ሁል ጊዜ ስፍራ ሊኖርሽ፣ ውርደትን የሚያመጣብሽን ማንኛውንም አገልግሎት ላትፈጽሚ በአሮጌዎቹም ሆነ በአዲሶቹ አማልክት ስም እምላለሁ በማለት ቃሏን ትሰጣታለች። በሌላ በኩል የባራቲዮን ወንድማማቾች የረጅም ጊዜ ፉክክር በዚህ አሰቃቂ መንገድ ሲደመደም ስታኒስ ባራቲዮን የሬንሊን አብዛኛውን ወታደር በቁጥጥሩ ስር በመዋል ታላቅ የባህርና የእግረኛ ጦር እየገነባ ነበረ። አሁን ቀጣይ እርምጃው የጦር መርከቦቹን በቀጥታ ላኒስተሮች ወደ ተቆጣጠሯት ኪንግስ ላንዲንግ በማምራት የብረቱን ዙፋን መቆጣጠር ይሆናል። በኪንግስ ላንዲንግ ውስጥ ቲሪዮን ላኒስተር ስለ ሬንሊ ባራቲዮን ድንገተኛ ሞትና ሰራዊቱም ወደ ስታኒስ መዞሩን በሰማ ጊዜ አደጋውና የታላቁ መርከብ ጥቃት ወደ ከተማዋ በከፍተኛ ፍጥነት እየቀረበ መሆኑን በመረዳት የከተማዋን መከላከያ ለማጠናከር አዳዲስ ስልቶችን መቀየስ ላይ ነበረ። ከተማዋን ሊመጣ ከሚችለው ወረራ ለመጠበቅም ከላንሰን ላኒስተር በስለላው ባገኘው ሚስጥር መሰረት የኪንግስ ላንዲንግ ጥንታዊ የቀማሚዎች ማህበር በአካል ሄዶ ይጎበኛል። እዚያም ሜስተር ሃሊን የተባለውን አንዱን ቀማሚ እንዳገኘው ንግስት ሰርሲ ላኒስተር ከተማዋን ለመከላከል በሚስጥር በሺዎች የሚቆጠሩ የዋይልድ ፋየር ጠርሙሶችን እያዘጋጀች መሆኑን ያሳየዋል። ይህ አረንጓዴ ፈሳሽ ከተቀጣጠለ የሚፈጠረው እሳት በውሃ ሊጠፋ የማይችል የብረት ጋሻዎችን፣ እንጨቶችንና መርከቦችን ሳይቀር በቅጽበት ማቅለጥና ማጥፋት የሚችል እጅግ አደገኛ መሳሪያ በመሆኑ ቲሪዮን ይህንን እጅግ አውዳሚ ኃይል ለራሱ ወታደራዊ ዕቅድ ለማዋልና ከተማዋን ከስታኒስ ለመከላከል ወዲያውኑ ከሰርሲ እጅ ነጥቆ በራሱ ቁጥጥር ስር ያደርገዋል። በወቅቱ ቲሪዮን አረንጓዴውን ፈሳሽ በትኩረት እያየ ሜስተር ሃሊንን ይህ እሳት የኛ መዳኛ ወይም ማጥፊያ ሊሆን ይችላል፣ ነገር ግን ለአደጋው ዝግጁ መሆን አለብን። ከዛሬ ጀምሮ ይህንን መሳሪያ ለንግስቲቱ ሳይሆን ለኔ ብቻ ታመርታለህ፣ እኔም የሚገባህን ክፍያ ከፍላለሁ ሲል ያስማማዋል። የታይሬልና የላኒስተር ወታደራዊ ጥምረት ከመፈጠሩ በፊት ንግስቲቱ የያዘችውን ብቸኛ ሚስጥራዊ መሳሪያ ወንድሟ ቀድሞ በማወቁና በራሱ ቁጥጥር ስር በማድረጉ በቤተ መንግስት ውስጥ ያለው የኃይል ሚዛን እንደገና ወደ ቲሪዮን ያዘነብላል። ወደ አይረን አይስላንድ ስንመለስ ቴዮን ግሬጆይ አባቱ ባሎን ግሬጆይ የሰጠው ስልጣንና መርከብ እጅግ አነስተኛ በመሆኑ አሁንም በከፍተኛ ብስጭት ውስጥ ነው። እህቱ ያራ ግሬጆይ 30 ታላላቅ መርከቦችን እየመራች የባህር ዳርቻ ምሽግ የሆነውን ዲፕውድ ሞት የተባለውን ቦታ ለመውረር ስትሄድ እሱ ግን ሲቤች የተባለች አንዲት ደካማ መርከብና ጥቂት የማይታዘዙ ወታደሮችን ይዞ የአሳ አጥማጆች የባህር ዳርቻ መንደሮች ብቻ እንዲያጠቃ ታዘዋል። ቴዮን
የአባቱንና የመርከብ አጋሮቹ እውነተኛ ክብር በአቋራጭ ለማግኘት ብሎም የበታችነት ስሜቱን ለማሸነፍና ታላቅነቱን ለማስመስከር ሲል ከታዘዘው በላይ የሆነ እጅግ አደገኛ ዕቅድ በሚስጥር ያወጣል። ይህም ሰሜኑን ግዛት ማለትም የስታርኮችን ዋና ማዕከል የዊንተርፌልን ጥበቃ ሙሉ በሙሉ ለማዳከም የሚያስችል ስልት ነበር። ከአባቱ ታማኝ ሰዎች መካከል አንዱና ጨካኙ ረዳት የሆነውን ዳግመር ክሌፍት ጆን የዊንተርፌልን ጦር ለማስወጣት የቶረን ስኩዌር የተባለችውን የስታርኮች ቅርብ ምሽግ እንዲያጠቃ ያማክረዋል። ይህ ጥቃት የዊንተርፌል የጦር አዛዥ ሰር ሮድሪክ ካሰል ጥበቃውን ጥሎ ወደዚያ እንዲገሰግስና ዊንተርፌል ያለምንም ወታደር እንድትቀር የሚያደርጋት ነበር። በሃረንሆል ምሽግ ውስጥ አርያ ስታርክ የጌታ ታይዊን ላንስተር የግል አገልጋይና ወይን አሳላፊ ሆና ስራዋን እየሰራች ሳለ ቀደም ሲል በጉዞው ላይ ከእሳት ቃጠሎ ያዳነችው ሚስጥራዊው እስረኛ ጃከን ሄጋር አሁን የላንስተሮች ቀይ ዩኒፎርም ለብሶ በጠባቂዎቹ መካከል በድንገት ታገኘዋለች። ለብቻው ተነጥሎ እንዳገኛትም እሱን ጨምሮ 3 ነፍሳትን ከእሳት ስላተረፈች ውለታዋን ለመክፈል ሲል እንዲወገዱ የፈለገቻቸውን የ3 ሰው ስም እንድትጠራ ይነግራታል። አርያ መጀመሪያ ላይ ሁኔታውን ሙሉ በሙሉ ባታምንበትም የመጀመሪያውን ስም እስረኞችን በየቀኑ ባሰቃቂ ሁኔታ ሲያሰቃይ የነበረውን ዘስቲክለር የተባለውን ጨካኝ መርማሪ ስም ትሰጠዋለች። ታዲያ ብዙም ሳይቆይ ያ ጨካኝ መርማሪ በምሽጉ ግቢ ውስጥ በድንገት ወድቆ አንገቱ ተሰብሮ ሲገኝ አርያ የጃከን እውነተኛ ማንነትና የተሰጣትን አስፈሪ ኃይል በተግባር ትረዳለች። ከባህር ማዶ በኳርዝ ከተማ ዴኔሪስ ታርጌሪያን በታላቁ ባለጸጋ ዛሮ ጆዋን ዶክሶስ የቅንጦት ግብዣ ላይ ተገኝታ የከተማዋን ነጋዴዎችና የ13ቱ ምክር ቤት አባላትን ወታደራዊና የገንዘብ ድጋፍ ትጠይቃለች። ዛሮ ግን ጥያቄዋን በነፃ ሊያስተናግደው አልወደደም። ይልቁንም ለወጣቷ ንግሥት የጋብቻ ጥያቄ በማቅረብ የእሱ ሚስት ከሆነች የብረት ዙፋኑን በቀላሉ ለማስመለስ የሚያስፈልጋትን ግማሽ ወርቅና የባህር መርከቦች እንደሚሰጣት ቃል ይገባላታል። ሆኖም ታማኙና የቅርብ መካሪዋ ሰር ጆራ ሞርሞንት ይህንን ቅድመ ሁኔታ በትልቅ ጥርጣሬ እንድታይና በባዕድ አገር ሰዎች ዕዳ ውስጥ ከመግባት ይልቅ በራሷ ወታደራዊ ጥንካሬ ላይ እንድትቆም ካርዝ ውስጥ በነፃ የሚሰጥ ምንም ነገር የለም። ይህ ሰው ወርቅ ሊሰጥሽ የፈለገው ድራገኖችሽን ለመንጠቅ ብቻ ነው። ዙፋኑን ማስመለስ ያለብሽ ደግሞ በባዕድ አገር ባለሀብቶች ሳይሆን በራስሽ ሰራዊት ነው ሲል በጥብቅ ይመክራታል። ዴኔሪስም ምክሩን ልትቃወመው ብትፈልግም የታማኝ አማካሪዋን ምክር ግን በዝግታ ማድመጥን ትመርጣለች። ከታላቁ የግንብ ግድግዳ ባሻገር ባለው የበረዶ ምድር የሌሊት ዘበኞች ፊስት ኦፍ ዘ ፈርስት ሜን ወደ ተባለው ስልታዊና ጥንታዊ የከፍታ ቦታ ላይ ይደርሳሉ። እዚያም የሌሊት ዘበኞች ታዋቂውና አንጋፋው ኮሪን ሃፍሃንድ የተባለው ተዋጊን ከጥቂት ተዋጊዎቹ ጋር በመሆን አዛዡ ጆዌር ሞርሞንትን ይቀላቀላል። ኮሪን የዱር ሰዎች በመሪያቸው በማንስ ራይደር ስር ሆነው በተራራው ላይ ታላቅ ሰራዊት እያደራጁ መሆኑንና የተደራጀ ጥበቃ ስላላቸው መላው የዘበኞች ሰራዊት ወደዚያ መግፋት እንደሌለበት ይልቁንም የጠላትን ቀጣይ እንቅስቃሴ ለመሰለል ጥቂት ሰዎችን ብቻ የያዘ አደገኛ የሰላይ ቡድን ስካይሪንግ ፓስ ወደ ተባለው ቦታ መላክ እንዳለበት ላዛዡ ሲነግረው ይህንን የሰማው ጆን ስኖውም የጠላትን ስልት አስቀድሞ ለማወቅና እውነተኛ ተዋጊነቱን ለማስመስከር ሲል ከቡድኑ ጋር አብሮ ለመሄድ በፈቃደኝነት ይነሳል። ወደ አዛዡ ሞርሞንት ቀረብ ብሎም ከአንጋፋው ተዋጊ ኮሪን ጋር አብሬ በመሄድ ጠላትን ለመሰለል ዝግጁ ነኝ፣ ይህንን እድልም እንድትሰጠኝ ይጠይቃለሁ ሲል አዛዡ ሞርሞንት መጀመሪያ ላይ የጆን ጥያቄ ባያስደስተውም ኮሪን ሃፍሃንድ ግን ፍላጎቱን አይቶ እርሱ የኔድ ስታርክ ልጅ ከሆነ ጠባቂ ብቻ መሆን የለበትም በማለት ስለደገፈው አዛዡን በትኩረት አይቶ ጉዞውን ይፈቅድለታል። በዚህም መሰረት ጆን ስኖው ከኮሪን ቡድን ጋር በመሆን በነጭ አሸዋና በበረዶ መካከል ወደሚገኘው ያልታወቀ አደጋና ወደ ተራራው ጉዞውን ይጀምራል። በዊንተርፌል የቲዮን ግሬጆይ ወታደሮች የቶረን ስኩዌርን ምሽግ በማጥቃት ወደ ሰሜኑ ዋና ማዕከል እየቀረቡ መሆኑን የሚገልጽ አስቸኳይ መረጃ ለብራን ስታርክ ደረሰው። ጥቃቱን ያደረሱት ላንስተሮች እንደሆኑ እንጂ ማንም ቲዮን እንደሆነ የጠረጠረ አልነበረም። ብራንም ሁኔታው ስላሳሰበው ለሜስተር ሉዊን ምሽጉ አደጋ ላይ ከሆነ ወታደሮቻችንን በሙሉ ልከን መርዳት አለብን፣ ዊንተርፌልንማ እናስደፍራትም ሲል በምሽጉ ያሉትን ለመርዳት የዊንተርፌልን ጥበቃ ሙሉ ወደዚያ እንዲዘምት ያዛል። በዚህ በኩል ግን ሰራዊቱ በሙሉ በመሄዱ የዊንተርፌል ቤተመንግስት ለወረራ ተጋልጦ ይቀራል። ትንሹ ብራን ታላቅ ወንድሙ በሌለበት ግዛቱን በታማኝነት እያስተዳደረ ሳለ ስለ 3 አይናማው ቁራና ስለ ተኩላው የሚያያቸው ሚስጥራዊ ህልሞችና ራእዮች እየጨመሩ መምጣታቸው ቀጥለዋል። በህልሙም ታላቅና ኃይለኛ የባህር ማዕበል ወደ ዊንተርፌል መጥቶ ግንቡን ሰብሮ ሲገባና በቤተመንግስት ውስጥ ያሉትን የታወቁ ሰዎችን በተለይም ሜስተር ሉዊንን በውሃ ሲያሰምጥ በመመልከቱ ለኦሻ ያጋራታል። እሷ ግን ስለ ህልሞቹ ጥልቅ ትርጉም ባይገባትም በባህር አምላክ ስም በሚምሉት የአይረን አይስላንድ ሰዎች አማካኝነት በዊንተርፌል ላይ የሚመጣው አደጋ መቃረቡን በሚስጥር መገንዘቧ ግን አልቀረም። ከቆይታ በኋላ ነበረ ቲዮን ግሬጆይ ጥቂት የባህር ወታደሮች ይዞ የስታርኮችን ጥንታዊ መኖሪያ ዊንተርፌልን በድንገት የወረረው። ለዓመታት አብሮት ያደገው ትንሹ ብራን ስታርክን ከመኝታው በመቀስቀስም
ምሽጉን ለባሎን ግሬጆይ ማስገዛቱን ካላወጀ በግቢ ውስጥ ያሉትን ንጹሃን ሰዎች በሙሉ እንደሚገድል ያስፈራራዋል። ብራን ህዝቡን ለማዳን ሲል እጁን መስጠቱን ሲያውጅ በቶረን ስኩዌር ወጥመድ ተታሎ ሄደውና የቴዎን ሰዎች በቁጥጥር ስር ያዋሉት የጦር መሪ ሰር ሮድሪክ ካስልም ታስሮ በቴዎን ፊት ይቀርባል። ሰር ሮድሪክም እንደቀረበ መቼም ቢሆን በኔ ላይ ስልጣን አይኖርህም፣ የባህር ላይ ሌባ ነህ፣ አባትህ ባሎን ግሬጆይ ፈሪ ነበረ፣ አንተም ብትሆን ፈሪ ሆነህ ያደግከው ሲል ፊቱ ላይ ይተፋበታል። የቴዎን ረዳት ዳግመር ክሌፍ ጆው ቴዎን በወታደሮቹ ፊት አቅመቢስ ሆኖ እንዳይታይ ይህን ሰው ካልቀጣህ ወታደሮቹ አያከብሩህም በማለት ይገፋፋው ጀመረ። በዚህ መሃል ሜስተር ሉዊን ጣልቃ በመግባት ቴዎንን አታደርገው፣ አባትህ ኔድ ስታርክ እንደ ልጁ ነው ያሳደገ፣ ይህንን ካደረክ ወደ ኋላ መመለሻ የለህም በማለት ቢለምነውም ቴዎን ግን ክብሩን ለማስከበር ሲል ሰር ሮድሪክን ሞት ይፈርድበታል። እሱም ከመሞቱ በፊት በከፍተኛ ፍርሃት ለቅሶ ውስጥ የነበረው ትንሹን ብራንን በትኩረት እያየ የሚሄደው ወደ አባት ስለሆነ አታልቅስ ሲል እንዳጽናናው ቴዎን በሰይፉ አንገቱን ደጋግሞ በመምታት ፍርዱን ያሳልፋል። በሃረንሆል ምሽግ ውስጥ ታይዊን ላንስተር ስለ ዌስተሮስ ጦርነት ስልትና ስለ ሰሜኑ ንጉስ ሮብ ስታርክ ወታደራዊ ግስጋሴ ከጦር መሪዎቹ ጋር የሚያደርገው ሚስጥራዊ ውይይት በአገልጋዩ አርያ ስታርክ በኩል መሰማቱ ቀጥሏል። ሆኖም አርያ እጅግ ብልህ የተማረችና ነገሮችን የምታስተውል መሆኗን ሲረዳ ስለ ሰሜኑ ህዝብ ታሪክና ስለ ታላላቅ ቤተሰቦች አፈ ታሪክ ያላትን ዕውቀት በጥያቄ ፈትናት ጀመረ። ብልጧ አርያም እውነተኛ የስታርክ ማንነቷ እንዳይታወቅ በከፍተኛ ጥንቃቄ ጥያቄዎቹን እየመለሰች አባቷ የተማረ ግንበኛ እንደነበረና ማንበብም ያስተማራት እሱ እንደሆነ ትነግረው ነበረ። ከሰሜኑ ታላቅ ግንብ ባሻገር ባለው የበረዶ ምድር ጆን ስኖውና ኮሪን ሃፍሃንድ የዱር ሰዎችን እንቅስቃሴ ለመሰለል በሚያደርጉት አደገኛ ጉዞ ላይ 3 የዱር ሰዎች ያሉበትን ትንሽ የቅኝት ኬላ ያገኛሉ። ባደረጉትም ድንገተኛ ጥቃት ከ3ቱ የዱር ሰዎች መካከል 2ቱን ወዲያውኑ ሲገድሉ ኤግሪት የምትባለውን ባለቀይ ጸጉር ቆራጥ የዱር ሴት በምርኮ ይይዛሉ። ኮሪን ሃፍሃንድ ጆን ስኖ ኤግሪትን በአስቸኳይ አስወግዷት እንዳበቃ እንዲደርስባቸው ትዕዛዝ ቢሰጠውም የጆን ስኖ ሩህሩህ ባህሪው ግን እሷን በቀላሉ ለመግደል አልፈቀደለትም። ስለዚህም ጆን ሲያመነታና ሰይፉን ሲያወርድ ያየችው ኤግሪት አጋጣሚን በመጠቀም በበረዶ ላይ ልታመልጥ ትሞክራለች። ጆን ስኖም እሷን ለመያዝ ተከትሏት በበረዶ ሲሮጥ እንደቆየ መልሶ በቁጥጥር ስር ያውላታል። ሆኖም ከሪኮንና ከቡድኑ አባላት ርቆ ሙሉ በሙሉ ተለይቶ ስለነበረ በነጩ በረሃ ላይ መንገድ ጠፍቶበት ራሱን ያገኘዋል። ምሽቱ ለእንደሱ ያሉ የሌሊት ዘበኛ አደገኛ እንደሆነ የሚያውቀው ጆን መንቀሳቀሳቸውን አቁሞ ሰወር ባለች ቦታ ላይ ሌሊቱን ለማሳለፍ ይወስናል። በዚህ ሁሉ ግን ኢግሪት በጆን ስኖው የዋህነትና ለቃለ መሐላው ባለው ታማኝነት የተሳለቀች መሐላውን እንዲሰብር በማድረግ ትፈትነው ነበረ። በኪንግስ ላንዲንግ በኩል ላኒስተሮች የንጉሱን እህት ሚርሴላ ባራቴዮንን ከዶርን ግዛት ጋር ወታደራዊ ጥምረት ለመፍጠር በባህር መርከብ ሲልኳት በከተማዋ ትልቅ ውጥረት ይፈጠራል። ንጉሳዊው ቤተሰብ ከወደቡ ተመልሶ በከተማዋ ጠባብ መንገዶች በመጓዝ ላይ ሳሉ በጦርነቱ ምክንያት በተነሳው ከፍተኛ ረሃብና ጭቆና የተቆጣው የከተማዋ ሰፊ ህዝብ መንገዱን ዘግቶ በንጉሱና በላኒስተሮች ላይ ታላቅ አመጽ ያስነሳል። ህዝቡ በንዴት ንጉስ ጆፍሪ ባራቴዮን ላይ የሰው ዳሪ በመወርወር ቁጣውን ሲገልጽ ወጣቱና ጨካኙ ንጉስ ይበልጥ ተቆጥቶ ሁሉንም ግደሏቸው እያለ ወታደሮቹ በአቅራቢያው ያለውን ህዝብ በሙሉ እንዲጨፈጭፉ በቁጣ አዘዘ። በዚህ ግርግር መሃል ሳንሳ ስታርክ ከጥበቃዎቹ ተለይታ በቁጣ በናኙ በሰከሩና ሊደፍሯት በፈለጉ 4 ወንዶች እጅ በአንድ ገለልተኛ ክፍል ውስጥ ስትወድቅ እንደ ድል ሆኖ ሳዶር ክሌገን በጊዜ ደርሶ ሰዎቹን በጭካኔ ሆዳቸውን እየቀደደ በጀግንነት ያድናታል። ሳንሳን ተሸክሞ ወደ ምሽጉ ሲመልሳት ቲሪዮን ላንስተርም በንጉስ ጆፍሪ ሞኝነት ተቆጥቶ በጥፊ በመምታት ድድብናው ሊያስጨርሳቸው እንደነበረ ይገልጽለታል። ከባህር ማዶ በኳርዝ ከተማ ዴኔሪስ ታርጌሪያን የከተማዋ ባለስልጣናት የሆኑትን የ13ቱን ምክር ቤት አባላት ድጋፍ እንዲሰጧት በተለይም የቅመማ ቅመም ነጋዴውን ደጋግማ እየለመነች ነበረ። ንግስቲቱ የብረት ዙፋኗን ለማስመለስ መርከቦችና ታላቅ ሰራዊት እንደሚያስፈልጋት ብትጠይቅም የከተማዋ ነጋዴዎች ግን የማይጨበጥ ህልሟን ለመደገፍ የገዛ ሀብታቸውንና መርከቦቻቸውን አሳልፈው ለመስጠት ፈቃደኛ ሳይሆኑ ይቀራሉ። ዴኔሪስ ታርጌሪያን በቁጣ ተሞልታ ወደፊት ከተማቸውን በእሳት እንደምታጠፋ ብትዝትም አሁን በእጇ ያለው ወታደራዊ አቅም ግን እጅግ አነስተኛና ደካማ በመሆኑ ምንም ሳትይዝ ትመለሳለች። ዴኔሪስ ወደ ማደሪያዋ ወደ ዛሮ ታላቅ ግቢ ስትመለስ እጅግ በሚዘገንን ሁኔታ ታማኝ የዶትራኪ ጠባቂዎቿና አገልጋዋ ኢሪ ጨምሮ በጭካኔ ተገድለው ተመለከተች። በከፍተኛ ፍርሃት ወደ ውስጥ ስትዘልቅም 3ቱ ድራገኖቿ በሚስጥር ተሰርቀው ነበር የጠበቃት። ዴኔሪስ በድንጋጤ የጮኸች በዙሪያዋ ያሉትን የታሉ ልጆቼ ድራገኖችን የሰረቀኝ ማን ነው ስትል ብትጠይቅም ምላሽ አላገኘችምና ይህንን ያደረገው ሰው ከሳቷ እንደማያመልጥ መዛት ጀመረች። በዚህ በኩል ማንነቱ ያልታወቀ አንድ ሚስጥራዊ ሰው የዳነሬስን 3 ህፃናት ድራገኖች በትልቅ ቅርጫት ውስጥ ተሸክሞ አስማት ወደ ተሞላበት ወደማይሞቱበት ቤት ወደ ተባለው ቦታ በሚስጥር እየገባ ነበር። በሃረንሆል ቤተ መንግስት ቅጥር ግቢ ውስጥ አርያ ስታርክ
የታይዊን ላኒስተር የወይን ጠጅ አሳላፊ ሆና እያገለገለች ባለችበት አንድ ዕለት ሊትል ፊንገር ከታይዊን ጋር ስለ ላኒስተርና ታይሬል ቤተሰቦች የጦርነት ጥምረት ለመወያየት ድንገት ወደ እነሱ ይመጣል። አርያ ስታርክ ሊትል ፊንገር በኪንግስ ላንዲንግ በቅርብ ስለሚያውቃትና የአባቷ የኔድ ስታርክ የቅርብ አማካሪም ስለነበረ ማንነቷን አውቆ ለላኒስተሮች አሳልፎ ይሰጠኛል በሚል ስጋት ውስጥ ትወድቃለች። ታይዊንና ሊትል ፊንገር ስለ ስታርኮችና ስለ ካትሊን ስታርክ በጥልቀት ሲወያዩ አርያ እንዳይታወቅባት ፊቷን ለመደበቅ ብሎም ከነሱ ለመራቅ ብትሞክርም ወይን እንድትቀዳ በመታዘዟ ግዴታዋ ሽሽቷን ያከሽፍባታል። ፒተር ቤሊሽ ወይን ስታቀበለው አርያን በጥንቃቄ በትኩረትና በጥርጣሬ ደጋግሞ ሲመለከታት ቆይቷል። ሆኖም ከታይዊን ጋር ወደሚያደርገው ታላቅ የፖለቲካ ሴራ መመለስ ነበረበትና አይኑን ከሷ ሲነቅል አርያን በዚህ አስፈሪ ቅጽበት ራሷን በጥበብ በመቆጣጠር ሊትል ፊንገር እውነተኛ ማንነቷን በግልጽ ሳይናገር ክፍሉን ለቆ እስኪወጣ ድረስ ፍርሃቷን ዋጥ አድርጋ የህልውና ትግሏን በስኬት ትወጣለች። ከዚህ አስፈሪ ክስተት በኋላ አርያ ከታይዊን ላኒስተር ጠረጴዛ ላይ ስለ ወንድሟ ሮብ ስታርክ የጦርነት እንቅስቃሴ የሚገልጽ አንድ ጠቃሚ ሚስጥራዊ ደብዳቤ በስውር ትሰርቃለች። ነገር ግን ደብዳቤውን ይዛ ስትሮጥ በአንዱ የላኒስተር ጦር መሪ በሰር አሞሪ ሎርች እጅ መውደቁ አልቀረም። ማንበብ የማይችለው አሞሪ ሎርች ደብዳቤውን ከአርያ እጅ ቀምቶ ወስዶ ለታይዊን በመስጠት ሊያጋልጣት ወደ እሱ ክፍል በፍጥነት ሲያመራ አርያ እውነተኛ ማንነቷ ሊታወቅ መሆኑን ተረድታ በከፍተኛ ፍርሃት ሁለተኛው እንዲገደልላት የምትፈልገውን ስም ለመስጠት ጃከን ሄጋር ጋር አቀናች። እንዳገኘችውም አሞሪ ሎርች አሁኑኑ መሞት አለበት፣ ደብዳቤውን ይዞ ለሎርድ ታይዊን ሊሰጠው ነው ስትል ትነግረዋለች። ሰር አሞሪ ሎርችም ደብዳቤውን ይዞ ወደ ታይዊን ክፍል በር እንደደረሰ ጃክን በመርዛማ ቀስት አንገቱ ላይ መቶት ነበርና በቅጽበት መሬት ላይ ይወድቃል። በወደቀበት ሕይወቱ ስታልፍ አርያም ደብዳቤውን መልሳ በእጇ በማስገባት ለጊዜው ከሞት ተርፋለች። በሰሜኑ ጦር ሰፈር የሮብ ስታርክ ድል እንደቀጠለ ቢሆንም የትውልድ ሀገሩ ዊንተርፌል በቴዎን ግሬጆይ እጅ መውደቋ የሚገልጸው ዜና መርዶ ይሆንበታል። ለዓመታት እንደ ወንድም አብሮት ያደገው ቴዎን የገዛ ቤተሰቡን መካዱ በሮብ ስታርክ ላይ ታላቅ ቁጣንና የልብ ስብራትን የፈጠረ ነበረ። ከዚህም የተነሳ ወንድሞቹ ብራንንና ሪኮንን ለማዳን እንዲሁም ዊንተርፌልን ለማስመለስ የሰራዊቱን ግማሽ ይዞ ወዲያውን ወደ ሰሜን ለመገስገስ በንዴት ቢነሳም ሩዝ ቦልተን የተባለው የድሬድ ፎርት ጌታ የያዙትን ግንባር መልቀቅ እንደሌለባቸው በመግለጽ ሌላ የተሻለ የጦር ስልት እንዲያቀርብ ይመክረዋል። ስለዚህም ሩዝ ቦልተን በድሬድፎርድ ምሽግ አቅራቢያ የሚገኘው ራምሴ ቦልተን የተባለውን ልጁን ከነሰራዊቱ ወደዚያ ልኮ ዊንተርፌልን በስውር ከግሬጆይ ወታደሮች እንዲያስለቅቅ የተሻለ ሐሳብ አቀረበለት። ሮብ ስታርክ በንዴት ውስጥ ሆኖ በአማካሪው ሐሳብ እንደተስማማ በዚህ ከባድ ውጥረት መሃል ከአያት ወዲያ ፈቀራት ታሊሳ ማጊር ወደሱ ቀርባ የሕክምና አቅርቦት እንዲቀርብላት ትጠይቀዋለች። በዚህ ሁሉ በመካከላቸው ያለው የፍቅር ቅርበትና ስሜት ይበልጥ እየጨመረ ሲሄድ ሮብ በንጉሳዊ ግዴታውና በልቡ እውነተኛ ፍላጎት መካከል ተይዞ መዋዠቅ ይጀምራል። በዊንተርፌል ቅጥር ግቢ ውስጥ ብራን ስታርክና ሪኮን ስታርክ በቴዎን ግሬጆይ ቁጥጥር ስር ሆነው በስጋት ውስጥ ይገኛሉ። ሆኖም ታማኟ ኦሻ የቴዎንን ስሜትና ፍላጎት ተጠቅማ በምሽት ካታለለችውና ካስተኛችው በኋላ ከክፍሉ በስውር ሾልካ በመውጣት ጥበቃውን ታስወግደዋለች። በመቀጠልም ልጆቹን ሁለቱን ታላላቅ ተኩላዎች እንዲሁም ግዙፉ ሆዶርን ይዛ በሌሊቱ ከምሽጉ በሚስጥር ታስመልጣቸዋለች። ቴዎን ግሬጆይ ጠዋት በክፍሉ ሲነቃ ጠባቂው መገደሉን፣ ልጆቹና ተኩላዎቹ ደግሞ ማምለጣቸውን ሲረዳ በከፍተኛ ንዴት ማበድ ጀመረ። አባቱ ባሎን ግሬጆይና የራሱ ወታደሮች አቅመቢስ ደካማ አድርገው እንዳይመለከቱትን በመስጋት ልጆቹን ተከታትሎ ለመያዝ ከአባቱ ታማኝ ተዋጊ ከዳግመር ክሌፍት ጆይ ጋር በመሆን የአደን ውሾቹንና ሰራዊቱን ይዞ በጥድፊያ ከዊንተርፌል ይገሰግሳል። ሜስተር ሉዊንንም እየተመለከተ ውሾቹን ፍቱልኝ፣ እነዚህ ልጆች ሳታገኟቸው ወደዚህ ከተማ እንዳትመለሱ፣ በሕይወትም ይሁን ገድላችሁም ቢሆን እኔ ፊት አቅርቧቸው ሲል የአደን ውሾቹ መሬት እያሸተቱ የልጆቹን ኮቴ በመከተል ወደ ጫካው ጥልቅ ቦታ እንዲያመሩ ያደርጋል። ታሪኩ ወደ ሃረንሆል ሲወስደን አርያ ስታርክ የምታደርገው ፈጣንና ጥንቃቄ የተሞላበት እንቅስቃሴ በታይዊን ላኒስተር ዘንድ ታላቅ አድናቆትን እያተረፈላት ይገኛል። ታይዊን አርያ ብልህና ከአንድ ተራ አገልጋይ በላይ ጥልቅ ዕውቀት ያላት መሆኗን ስለተረዳ በምግብ ሰዓት አብሯት እየተጫወተ ስለ ዌስተሮስ ነገስታት ውድቀት፣ የሃረንሆል ምሽግ መስራች ስለሆነው ስለ ሃረን ዘብላክና ስለ ታሪክ አወቃቀር ያላትን አስተያየት ደጋግሞ ይጠይቃት ጀመረ። ታይዊን ቀዳማዊ ኤጎን ታርጌሪያን ድራገኖቹን ተጠቅሞ ሃረንሆልን እንዴት እንዳቃጠለው ሲያወራ አርያ ታሪኩን በመቀጠል የኤጎን እህቶች የሆኑት ሬኒስ እና ቪሴኒያም ድራገኖች እንደነበራቸው በማንሳት ታይዊንን በእውቀቷ ታስደምመዋለች። ታይዊን አርያን በትኩረት እያያት አንቺ በጣም ብልህ ልጅ ነሽ፣ ታዲያ ላኒስተሮች የስታርክን ጦር ያሸንፋሉ ብለሽ ታምኛለሽ ሲል ይጠይቃታል። አርያም እውነተኛ ማንነቷን ደብቃ ስታርኮች ረጅም ታሪክ ያላቸውና ክረምቱን የሚያውቁ ጠንካራ ሰዎች ናቸው፣ ሆኖም ሁሉም ጠንካራ ሰው መሞቱ አይቀሬ ነው በማለት የሰጠችው በሳል ምላሽ በሁለቱም መካከል ያለውን ውጥረት ይበልጥ ያከረው ጀመረ።
በዊንተርፌል ጫካዎች ውስጥ ቴዎን ግሬጆይ ያመለጡትን የስታርክ ልጆች ተከታትሎ ለመያዝ መሬቱን እያሸተቱ ከሚሄዱ አደን ውሾቹ ከዳግመር ክሌፍትጆይ እና ከሰራዊቱ ጋር ፍለጋውን በከፍተኛ እልህ ቀጥሏል። በጉዟቸው ላይ የልጆቹና የሁለቱ ተኩላዎች ፈለግ መሬት ላይ የጠፋባቸው በቀላሉ ማግኘት ባለመቻላቸው በአቅራቢያው ወደሚገኝ አንድ አነስተኛ የእርሻ ቦታ ያመራሉ። ይህ የእርሻ ቦታ ብራን ስታርክ ከዚህ ቀደም የገበሬውን ልጆች ለመርዳት ዊንተርፌል ውስጥ ስራ ሰጥቷቸው የነበሩ ምስኪን ልጆች የሚኖሩበት ስፍራ ነበረ። ቴዎን የአባቱንና የወታደሮቹን ንቀት ለማስወገድ ባለው ከፍተኛ ፍላጎት በአቅራቢያው ያሉትን ምስኪን ገበሬዎችን በማስገደድና በጥያቄ በማፋጠጥ ፍንጭ ለማግኘት ይሞክር ጀመረ። ሜስተር ሉዊን ጣልቃ በመግባት እነዚህ ምስኪን ሰዎች ምንም የሚያውቁት ነገር የለም፣ እባክህ አትጉዳቸው በማለት ይለምነዋል። ቴዎን ግን ሜስተር ሉዊን ስለማይመለከታቸው ወደ ዊንተርፌል ሊመለሱ ያዛቸዋል። በሃረንሆል ምሽግ ውስጥ ታይዊን ላኒስተር በጦር ጠረጴዛው ላይ የሚደረገውን የደብዳቤ ስርቆት በቅርቡ በሰር አሞሪ ሎርች ላይ የተፈጸመው ሚስጥራዊ ግድያ ያጠራጥረው ጀምሯል። አርያ ስታርክ እውነተኛ ማንነቷ እንዳይታወቅ በከፍተኛ ንቃት ብትጠነቀቅም ታይዊን ግን ይህች ወይን አሳላፊ ተራ የድሃ ልጅ አለመሆኗን ይልቁንም ከከፍተኛ ባላባት ቤተሰብ የመጣች መሆኗን በጥያቄዎቹ ይበልጥ እያረጋገጠ መሄዱ አልቀረም። ታይዊን ስለ ራሱ አባት ክብር፣ ስለ ላኒስተር ቤተሰብ ስምና ስለ ልጆቹ በተለይም ስለ ጄሚ ላኒስተር ድክመትና ትውፊት ሲያጫውታት፣ አርያም ደግሞ ስለ ሰሜኑ ሕዝብ ታማኝነትና ስለ አባቷ ትምህርት ብልሃት በተሞላበት መንገድ ትነግረው ነበረ። በሰሜኑ ጦር ሰፈር ሮብ ስታርክ በጦር ግንባር ላይ ያለ ምርኮኛው ጄሚ ላኒስተር ከታሰረበት ክፍል ለማምለጥ በሚያደርገው አደገኛ ሙከራ አብሮት የታሰረውን አልተን ላኒስተር የተባለውን የገዛ ዘመዱን በጭካኔ ደብድቦ በመግደል ጠባቂውን ያታልላል። በመቀጠልም ጠባቂው ቶር ሂካር ስታርክን አንቆ በመግደል ለማምለጥ ቢሞክርም ብዙም ሳይቆይ በሰራዊቱ ተከቦ በድጋሚ በቁጥጥር ስር ይውላል። የሰሜኑ ባላባቶች በተለይም ሎርድ ሪካርድ ካርስታርክ በልጃቸው በቶር ያሰቃቂ ሞት ተቆጥተው ጄሚ ላኒስተር አሁኑኑ መገደል አለበት በማለት ለበቀል ይነሳሉ። ሮብ ስታርክ በወቅቱ በሰፈር ውስጥ ባለመኖሩ የካርስታርክ ወታደሮች እስር ቤቱን ከበው ጄሚን ለመግደል ሲያመሩ የሮብ እናት ካትሪን ስታርክ ከብራያን ኦፍ ታርዝ ጋር በመሆን ጣልቃ ትገባና ጄሚ ላኒስተርን ለጊዜውም ቢሆን ከካርስታርክ ቁጣ ታተርፈዋለች። ይህ ክስተት በሮብ ስታርክ ሰራዊት ውስጥ ያለውን አንድነትና መተማመን በከፍተኛ ደረጃ መሸርሸር የጀመረ ነበረ። በዚሁ ምሽት በሰሜኑ ሰፈር ካትሪን ስታርክ የካርስታርክ ወታደሮች በንዴት ተነሳስተው ጄሚን ሊገድሉትና ልጆቿን የማስለቀቂያ ብቸኛዋ ተስፋውን ሊያጠፉባት እንደሚችሉ በመስጋት ጉዳዩን በግል ለመፍታት ወደ እስር ቤቱ በሚስጥር ታመራለች። በብራያን ታጅባ እዛ እንደደረሰችም ጄሚ ላኒስተር ታስሮ መሬት ላይ ተቀምጦ ታገኘዋለች። ጄሚ በስላቅና በትዕቢት ፈገግ እያለ አንዳንድ አሳማሚ ንግግር ካደረገ በኋላ ካትሊን ልጆቿን ሳንሳና አርያን ለማዳን ስትል ብራያንን ተጠቅማ ጄሚን ሊገድሉት ካሰፈሰፉት ወታደሮች በሚስጥር ለማስመለጥ ትወስናለች። ከሰሜኑ ታላቅ ግንብ ባሻገር ባለው የበረዶ ምድር ጆን ስኖው በማረካት የዱር ሴት ኢግሪት ምክንያት ከኮሪን ሃፋንድና ከሌሎቹ ዘበኞች አቅጣጫውንና መንገዱን ስቶ በነጩ ተራራ ላይ መጓዙን ቀጥሏል። ኢግሪት ጆን ስኖውን ማጥቃት ባለመቻሏ ብቸኛ ያላትን የቃላት ተጽዕኖ በመጠቀም የግንቡ ዘበኞች ሕይወት ማለትም ሴቶችን አለመንካትና ልጅ አለመውለድ ምን ያህል አስቸጋሪ ብሎም ከተፈጥሮ ሕግጋት ውጭ የሆነ የሞኝነት ሕይወት መሆኑን በመንገር ትፈትነው ጀመረች። ጆን ስለ ቃለ መሐላውና ስለ ሌሊቱ ዘበኞች ታላቅ ግዴታ በጽኑ ቢከራከርም ኢግሪት ግን በተቃራኒው ማንም ንጉሥ ወይም ጌታ የሌለበትን የዱር ሰዎችን እውነተኛ የነጻነት ሕይወት ተሰብከው ነበረ። ኢግሪት የጆንን የዋህነት ተጠቅማ በበረዶ መካከል መንገዱን እንደምታውቅ እየመራችው ሳለ ጆን ትኩረቱን በሳተበት ቅጽበት የታሰረችበትን ገመድ አውልቃ በበረዶ ኮረብታ ላይ በጥድፊያ ትሮጥ ጀመረች። ጆን ስኖው እሷን ተከትሎ ኮረብታው ላይ ሲወጣ ከበረዶው ጀርባ የተደበቁ የዱር ሰዎች መሳሪያዎቻቸውን ይዘው ጆንን ይከቡታል። በኪንግስ ላንዲንግ በኩል ሳንሳ ስታርክ በታላቅ ፍርሃትና ጭንቀት ውስጥ ሆና በጠዋት ከእንቅልፏ ስትነቃ ለአቅመ ሔዋን መድረሷ የሚገልጽ የደም ምልክት ባልጋዋ ላይ ታያለች። ከዚህም የተነሳ አሁን ለንጉስ ጆፍሪ ባራቴዮን ሕጋዊ ልጅ መውለድ የምትችልበት እድሜ ላይ መድረሷን የሚያሳይ ነበርና ይህ ለሳንሳ እጅግ አስፈሪና አስደንጋጭ ዜና ነበረ። የሳንሳ አገልጋይ ሆና በቤተ መንግስት ውስጥ እየሰራች ያለችው የቲሪዮን ላኒስተር ሚስጥራዊ ፍቅረኛ ይህንን ጉዳይ ስትመለከት ሳንሳን በመተባበር ከጠባቂዎቹ ለመደበቅና አንሶላውን ለመሸሸግ ትጥራለች። ነገር ግን ሌላኛዋ የሰርሲ አገልጋይ የሆነችው ሴት በድንገት ክፍል ውስጥ ገብታ ደሙን ትመለከታለች። ጉዳዩን ለንግስቲቱ ልታደርስ መሄዷን የተረዳችው ሼም ደርሳ በስለት አስፈራርታ ልታስቆማት ብትሞክርም ሚስጥሩ ግን በሌላ በኩል ንግስቲቱ ዘንድ መድረሱ አልቀረም። ስለዚህም ንግስት ሰርሲ ሳንሳን ወደ ክፍሉ አስጠርታ እናትነቷንና ንግስትነቷን አስመልክቶ መራራ እውነታዎችን ማካፈል ትጀምራለች። ሰርሲ የወይን ብርጭቆውን ይዛ ሳንሳን በትኩረት እያየች ጆፍሪን ልትወጁ አይገባም፣ ልጆችሽን ብቻ ውደጂ፣ የትዳር አጋርሽን፣ ወንድሞችሽን ወይም ንጉስሽን አትውደጂ፣ ምክንያቱም ፍቅር ጠላቶችሽን የምታስጣጥቂበት ትልቁ ደካማ ጎንሽ ነው የሚሆነው ስትል ትመክራታለች። ከባህር ማዶ በኳርዝ ከተማ ዳኔሪየስ ታርጌሪያን
የጠፉባትን 3 ድራገኖቿን በአስቸኳይ ለመፈለግ በከተማዋ ባለስልጣናትና በ13ቱ ምክር ቤት መካከል አስቸኳይ ስብሰባ ታደርጋለች። እዚያም እጅግ አስደንጋጭ በሆነ ሁኔታ ፓያት ፕሪ የተባለው አስማተኛ ድራገኖቹን የወሰዳቸው እሱ ራሱ መሆኑንና የማይሞቱት ቤት ወደ ተባለው ቦታ እንዳሻገራቸው በምክር ቤቱ ፊት ይፋ ያደርጋል። በዚሁ ቅጽበት ዳነሬስን ወደ ከተማው ያስገባት ታላቁ ባለጸጋ ዛሮ ከአስማተኛው ጋር በመመሳጠርና አስማቱን በመጠቀም ራሱን የኳርዝ ብቸኛ ንጉስ እንደሆነ ሲያውጅ ፓያት ፕሪም የራሱን ምስል በአስማት በማብዛት የቀሩትን የከተማዋን ነዋሪዎች በሙሉ በስለት ያስወግዳቸዋል። ዳነሬስ ታርጌሪያን ይህንን ዘግናኝ ግድያ በከፍተኛ ድንጋጤና ሽብር ውስጥ ሆና ስትመለከት ዙፋኑን ለማግኘት የገባችባት ከተማ የሴራ የክህደትና የሞት ጎጆ መሆኗን ትረዳለች። አሁን ድራገኖቿን በህይወት ለማግኘት ከፈለገች ወደ አስፈሪውና ወደ ጨለማው የማይሞቱበት ቤት ወደ ተባለው ስፍራ በገዛ ፈቃዷ መሄድ እንዳለባት ይነገራታል። ፓያት ፕሪ የዳነሬስን ፍርሃት እያየና በተባዙ ምስሎቹ እየሳቀ ንግስት ሆይ ድራገኖችሽ በማማው ውስጥ በናፍቆት ይጠብቁሻል፣ እዛ ውስጥ ልጆችሽ ጋር ስትሆኚ ደግሞ ኃይላቸው ፍጹም ይሆናል ሲላት፣ ዳነሬስን በጥላቻና በቁርጠኝነት ወደ ማማው አምርታ ልጆቿን ለማዳን በሰር ጆራ ሞርሞን ታጅባ ትዘጋጃለች። በኪንግስ ላንዲንግ በከተማው ያለው አጠቃላይ ድባብ እየመጣ ያለውን የታላቁን የስታኒስ ባራቲዮን የባህር ጥቃት ከፍተኛ ውጥረትና ፍርሃት ነግሶ ባለበት በዊንተርፌል ደግሞ ቴዎን ግሬጆይ ያመለጡትን የስታርክ ልጆች ተከታትሎ ለመያዝ ያደረገው ሙከራ ከሽፎበት ሌላ ጨካኝ ውሳኔ እየወሰነ ነበረ። ቴዎን የአባቱንና የወታደሮቹን ንቀት ለማስወገድ እንዲሁም ምሽጉን ሙሉ በሙሉ በቁጥጥሩ ስር ማድረጉን ለማሳየት ባለው ከፍተኛ ፍላጎት የተነሳ የገበሬውን 2 ታዳጊ ልጆች በጭካኔ ገድለው አስክሬናቸውን በማቃጠል በዊንተርፌል የብረት መዝጊያ በር ላይ ይሰቅላቸዋል። ሜስተር ሉዊን የአስክሬኖቹን መቃጠል ሰምቶ ወደ ውጭ ሲወጣ የተንጠለጠሉትንና የተቃጠሉ አስክሬኖች በመመልከት የብራንና የሪኮን አሰቃቂ ሞት መሆኑን በማመን በከፍተኛ ሐዘን ውስጥ ይወድቃል። ቴዎን ግሬጆይ ራሱን የዊንተርፌል አዲሱ ልዑል አድርጎ ቢሾምም በዙሪያው ያለው ወታደራዊ ሁኔታ ግን ፈጥኖ መበላሸቱ አልቀረም። እህቱ ዮራ ግሬጆይ ጥቂት ወታደሮችን ይዛ ወደ ዊንተርፌል እንደመጣች ሮብ ስታርክ አንተን ለመያዝ ሰራዊት ልኳል በማለት ይህንን ቦታ ትቶ እንዲሸሽ ትመክረዋለች። ያራ ምድራቸው ከሆነው ከባህር እጅግ ርቆ በሚገኝና በሰሜኑ ሰራዊት በቀላሉ ሊከበብ በሚችል በዚህ ምሽግ ውስጥ መቆየቱ ታላቅ ሞኝነት መሆኑን በመግለጽ ብሎም የስታርክን ሕፃናት ማስወገዱም ልክ እንዳልነበረ በማንሳት ትወቅሰዋለች። ቴዎን ግን የፈሪነት ስም እንዳይለጠፍበትና በወታደሮቹ ፊት የነበረውን ክብር ለማስመለስ ሲል ልጆቹን እንዳስወገዳቸው ይገልጽላታል። ምክሯንም አሻፈረኝ በማለት ይህን ከተማ የወሰድኩት በጥረቴ ነው። አባቴ ወንዝ ላይ ያሉ ጥቂት መንደሮችን እንድዘርፍ ሲልከኝ፣ እኔ ግን የስታርኮችን ዋና ከተማ ለመማረክ ችያለሁ። ከእንግዲህ ዊንተርፌል የኔ በመሆኑ ወደ ኋላ አልመለስም በማለት ከዚህ ወደ የትም በፍጹም እንደማይወጣ ያሳውቃታል። ጆን ስኖው በኢግሪትና በዱር ሰዎች ተይዞ በበረዶ ምድር ላይ እየተጓዘ ሳለ እሱን ፍለጋ ወጥቶ በዱር ሰዎች ቁጥጥር ስር የዋለውን አዛዡን ኮሪን ሃፋንድን ተማርኮ ያገኘዋል። የዱር ሰዎቹ ሌሎቹን የሌሊት ዘበኞች በሙሉ በጭካኔ ሲገድሏቸው ኮሪን ሃፋንድንና ጆን ስኖውን ግን ንጉሳቸው ወደ ሆነው ወደ ማንስ ራይደር ጋር ለመውሰድ አስረው ጉዞ ይጀምራሉ። በመንገድ ላይ ያሉ ኮሪን ሃፋንድ ለጆን ስኖው አንድ ሰው በዱር ሰዎች መካከል ሰርጎ መግባት አለበት፣ እነሱ እነማን እንደሆኑ ምን ያህል ወታደር እንዳላቸውና ምን እያቀዱ እንደሆነ ማወቅ አለብን፣ ይህንን ታላቅ ሥራ መፈጸም የምትችለው ደግሞ አንተ ብቻ ነህ በማለት ሚስጥራዊና እጅግ አደገኛ የሆነ ወታደራዊ ትዕዛዝ ይሰጠዋል። ጆን የዱር ሰዎችን ሙሉ እምነት አግኝቶ በውስጣቸው ሰላይ ሆኖ መረጃ እንዲያወጣ ከተፈለገ የዱር ሰዎቹን ትዕዛዝ በመቀበል የሌሊት ዘበኞችን የከዳ ማስመሰል እንዳለበትና ምናልባትም ትልቅ መስዋዕትነት መክፈል እንደሚጠበቅበት በሚስጥር ይነግረዋል። ሆኖም ጆን ስኖው ይህንን አደገኛ የክህደት መስዋዕትነት ለመፈጸም እንደሚያስፈራው የገባው ኮሪን የሌሊት ዘበኞችን ታላቅ መሐላ በማስታወስ እኛ በጨለማ ውስጥ ያሉ ጋሻዎች ነን፣ ያንተ ሕይወት ከግንቡ ደህንነት ፈጽሞ አይበልጥም በማለት መንፈሱን ለሚመጣው ከባድ ፈተና ያዘጋጀዋል። ሮብ ስታርክ ከጦር ሜዳ ድል ተመልሶ እናቱ ካትሊን ስታርክ እስረኛው ጄሚ ላንስተርን በሚስጥር መልቀቋን ሲሰማ በከፍተኛ ቁጣ ወደ እሷ ያቀናል። ካትሊን በኪንግስ ላንዲንግ በምርኮ ያሉትን ሴት ልጆቿን በሕይወት ለማስመለስ ጄሚን በታማኝ ጠባቂዋ ብሪያን ጥበቃ ስር አድርጋ ወደ ደቡብ እንደላከችው ተረጋግታ ለመግለጽ ብትሞክርም በእናቱ ውሳኔ ደስተኛ ያልነበረው ሮብ እኔ በጦር ሜዳ የምዋጋው ላንስተሮችን ለማሸነፍና ሰላም ለማምጣት ነው፣ አንቺ ግን የያዝነውን ትልቁን ብልጫችንን አሳልፈሽ ሰጠሽ፣ ይህ ለንጉስሽ ያሳየሽው ክህደት ነው በማለት ጄሚን ሊገድሉት ሲያሰፈስፉ በነበሩት የጦር መኮንኖች ፊት ይናገራታል። ምንም እንኳን ካትሊን እንደ እናት ልጆቿን ለማዳን ማንኛውንም ዋጋ ለመክፈል ዝግጁ መሆኗን ብትገልጽለትም ሮብ ግን በገዛ እናቱ ድርጊት ክፉኛ አዝኖ በድንኳን ውስጥ በጠባቂዎች ስር እንድትቆይ ያዛል። በኪንግስ ላንዲንግ ቲሪዮን ላንስተርና ብሮን ከተማዋን ለሚመጣው የስታኒስ ባራቲዮን ታላቅ የባህር ጥቃት ለማዘጋጀት የታሪክ ሰነዶችን በማገላበጥ ወታደራዊ አቋማቸውን በማጠናከር ላይ ነበሩ። ቲሪዮን ዋይልድ ፋየር የተባለውን አደገኛ አረንጓዴ እሳት አጠቃቀምና የባህር ላይ ስልቶችን በማቀድ ላይ ያለ
ጃንደረባው ቫሪስ ወዳሉበት በመምጣቱ ከእርሱ ጋር በመሆን ስለሚመጣው የጦርነት ስጋትና ስለ ከተማዋ መከላከያ በሚስጥር ውይይታቸውን ይጀምራሉ። በሌላ በኩል ንግሥት ሰርሲ ወንድሟ ቲሪየን ሴት ልጇን ዶርን ወደ ተባለው ምድር ያሸሸባት አላንስ ብሎ ንጉሥ ጆፍሪንም ጭምር ወደ ውጊያው ሊያስገባው እንዳቀደ ሲነግራት ከልክ በላይ በመበሳጨቷ እሱን ለማስፈራራት ለማንበርከክና በጦርነቱ ግንባር ጆፍሪን አደጋ ላይ እንዳይጥለው ለማስገደድ ስትል የሚስጥር ፍቅረኛውን በቁጥጥር ስር እንዳወለቻትና ወታደሮቿ እንዲደበድቧት ማድረጓን ትገልጽለታለች። ቲሪየን እንዴት ሰርሲ ስለ ሼይ እንዳወቀች ግራ ተጋብቶ ባለበት ግን ሰርሲ በስህተት የያዘችው የፒተር ቤሊሽ አገልጋይ የሆነችው ሮስ የተባለችውን ሌላ ሴት መሆኑን ይገነዘባል። ቲሪየን ሰርሲ አሁንም ስለ ሼይ የምታውቀው ነገር እንደሌለ ሲረዳ ያመጣቻትን ሴት ሼይ አለመሆኗን እንዳታውቅበት ስሜቱን ሙሉ በሙሉ በመደበቅ ሮዝን እንደሚታደጋት ቃል ይገባላታል። በዚህ ብቻ ግን አላበቃም። ተውኔቱን በመቀጠል ወደ ሰርሲ ተጠግቶ የሆነ ነገር ቢደርስባት እምልልሻለሁ፣ የኔ ነው የምትይውን ነገር በሙሉ ነጥቅሻለሁ በማለት በእህቱ ላይ ይዝታል። በአረንሆል ምሽግ ውስጥ ታይዊን ላኒስተር ሰራዊቱን በሙሉ ይዞ የሰሜኑን ንጉሥ ሮብ ስታርክን ለመቅጠም በድንገት ከምሽጉ ሲወጣ አርያ ስታርክ ይህ የሰራዊት ጉዞ ለወንድሟ ወታደራዊ ስትራቴጂ ታላቅ አደጋና እንቅፋት እንደሚሆን ስለገባት ሳይወጣ በፊት ለማስገደል ጃከን ሄጋርን በአስቸኳይ ፈልጋ ታይዊን ላኒስተርን አሁኑኑ እንዲገድለው ልትጠይቀው ሞከረች። ጃከን በሰዓቱ በምሽጉ ጥበቃ ስራ ላይ በመጠመዱ ግን ታይዊን ሰራዊቱን ይዞ ጉዞውን ይጀምራል። ከቆይታ በኋላ በእረፍት ሰዓቱ ላይ ስታገኘው ታይዊን ማምለጡንና እሱንም በፈለገችው ጊዜ ባለመገኘቱ ትወቅሰዋለች። ከዚህም የተነሳ ሶስተኛውና የመጨረሻው የሟች ስም ማን እንደሆነ ሲጠይቃት አርያ ያላትን ብልሃት ተጠቅማ የመጨረሻው ስም የራሱ የጃከን ሄጋር እንደሆነ ትነግረዋለች። ጃከን የራሱን ስም ስትጠራበት ደንግጦ ራሴን ልገድል አልችልም በማለት ስሙን እንድትሰርዝለትና ሌላ ስም እንድትሰጠው ይማጸናታል። አርያ ግን ሳትፈራ ስምህን እንድሰርዝልህ ከፈለክ እኔን ጌንድሪንና ሆትፓይ የተባለውን ልጅ ዛሬ ማታ ከዚህ ምሽግ እንድናመልጥ ልትረዳን ይገባል ስትል ታስገድደዋለች። ጃከን በሐሳቡ ተስማምቶ ትዕዛዙን ሊፈጽም ቃል እንደገባላት በዚሁ ምሽትም አርያ ከጓደኞቿ ጋር ወደ ምሽጉ ዋና በር ትቃረባለች። ጃከን ቃል እንደገባላትም የላኒስተር ጠባቂዎቹን በሙሉ በአሰቃቂ ሁኔታ አስወግደው በሩንም ከፍቶ ስለጠበቃቸው አርያ ከጌንድሪና ከሆትፓይ ጋር በመሆን ከአረንሆል በሰላም ታመልጣለች። ከባህር ማዶ በኳርዝ ከተማ ውስጥ ዳነሪስ ታርጌሪያን የጠፉ ድራገኖቿን ለማስመለስ ስትል ወደ ሚስጥራዊው የማይሞቱበት ቤት በቆራጥነት ለመሄድ ትወስናለች። ታማኝ ጠባቂዋ ሰር ጆራ ሞርሞንት ይህ ጉዞ የጠንቋዮቹ ወጥመድ ሊሆን እንደሚችል ስለፈራ እባክሽን ንግስቴ ወደዚያ ማማ ብቻሽን አትግቢ፣ ይህ የአስማተኛው ፒያት ፕሪና የባለጸጋው ዛሮ ወጥመድ ስለሆነ እዚያ ውስጥ ከገባሽ ዳግመኛ በሕይወት ላይሽ ይችላልው፣ ይልቁንም መርከብ ገዝተን ወደ ሌላ ስፍራ እንሽሽ በማለት ይማጸናታል። ዳኔሪስ ግን ያለ ልጆቿ መኖር እንደማትችል በቁርጠኝነት ትመልስለታለች። በዊንተርፌል ምድር የሚገኘው ቴዎን ሁለቱን የስታርክ ልጆች አስወግጃለሁ ብሎ ለህዝቡ ቢዋሽም ብራን ስታርክና ሪኮን ስታርክ ግን በዚሁ በዊንተርፌል የነገስታት መቃብር ውስጥ ከኦሻ ከግዙፉ ሆዶርና ከሁለቱ ተኩላዎች ጋር በሚስጥር ተደብቀው በህይወት ነበሩ። በሁለቱ የስታርክ ልጆች መሞት ተታሎና አዝኖ የነበረው ሽማግሌው ሜስተር ሉዊን የሸሸችው ኦሻ በሚስጥር ከቅጥሩ ስትወጣና ስትገባ ይመለከታታል። በድብቅም ወደ መቃብሩ ወርዶ ልጆቹ በህይወት መኖራቸውን ሲያረጋግጥ ያን የተሰማው ደስታ ቀላል አልነበረም። የተሰማውን እፎይታ ለኦሻ እንደገለጸላትም ቴዎን በዊንተርፌል በር ላይ ሁለት ልጆችን ሰቅሏል። የዊንተርፌል ህዝብም እናንተ የሞታችሁ መስሏቸው በከፍተኛ ሐዘን ላይ ናቸው፣ ስለዚህ እውነቱ በሚስጥር መቆየት አለበት በማለት እየተከናወነ ያለውን አስፈሪ ሁኔታ ያሳውቃታል። ይህን የሰማው ብራንም ስለ ዊንተርፌል በባህር መጥለቅለቅ ያያቸው ህልሞች የብረት ደሴት ወታደሮች ከተማዋን መወረራቸውንና ህዝቡን መጨረሳቸውን የሚያሳዩ እውነተኛ ትንቢቶች መሆናቸውን በዚህ ቅጽበት ሙሉ በሙሉ ይረዳል። በኪንግስ ላንዲንግ የባህር ጠረፍ ላይ የስታኒስ ባራቲዮን ግዙፍ የጦር መርከቦች ወደ ከተማዋ እየቀረቡ መሆናቸውን የሚያበስረው የቤተ መንግስቱ ደወል በከፍተኛ ሁኔታ ተደወለ። የከተማው ህዝብ በፍርሃትና በሽብር ውስጥ መጠለያን ፍለጋ ሲተም፣ በዚህ በኩል የላኒስተር ባላባቶችና ወታደሮች ለጦርነት የመጨረሻ ዝግጅታቸውን ማጠናቀቅ ላይ ነበሩ። እዚህ ላይ ጠንቋዩ ሜሊሳንድራንና አዲሱ አምላኳን ተማምኖ ወደ ብረት ዙፋኑ የሚገሰግሰው ስታኒስ ባራቲዮን በመሪ መርከቡ ላይ ሆኖ ከተማዋን ለመቆጣጠርና የብረት ዙፋኑን ለመያዝ ያለውን ጽኑ ምኞቱን ለታማኝ አማካሪው ለሰር ዳቮስ ሲወርዝ እያጋራው ነበረ። የስታኒስ ባራቲዮን የባህር ኃይል ወደ ዋና ከተማዋ እየተቃረበ ሲመጣ በኪንግስ ላንዲንግ ሬድ ኪፕ ቤተመንግስት ውስጥ ያሉት ወታደሮች፣ መኳንንትና ባላባቶች የሚመጣውን ውጊያ በመፍራት የመጨረሻ ምሽታቸውን በከፍተኛ ስጋት እያሳለፉ ነበረ። የንጉሱ እጅ ቲሪየን ላኒስተር ከተማዋን ለመከላከል የሚያስችል የዋይልድ ፋየር ሚስጥራዊ ወታደራዊ ስልት ቢያዘጋጅም በውስጡ ግን ከተማዋ ልትወድቅ ትችላለች የሚል ፍርሃት ነግሶበታል። በዚህ በኩል ሳዶር ክሌገን ወይም ዘሃውንድና ብሮን በመጠጥ ቤት ውስጥ በነበራቸው ቆይታ ሰጣ ገባ ውስጥ ይገባሉ።
ሳዶር ክሌይ ግን ብሮንን በትኩረት እያየ አንተ መግደል ትወዳለህ፣ ነገር ግን ለክብር ሳይሆን ለገንዘብ ነው የምትዋጋው። እውነተኛ ጦርነት ሲመጣ ግን ያ ገንዘብ ሕይወትን አያድናትም በማለት ሲተቸው፣ ብሮን ግን ሰይፉን እያዘጋጀ እኔ የምዋጋው ለመኖር ነው፣ አንተ ግን የምትዋጋው ለላኒስተሮች ባሪያ ስለሆንክ ብቻ ነው በማለት ይመልስለታል። ሁለቱ ባላባቶች ሰይፍ ሊመዛዘዙ ጥቂት ሲቀራቸው ነበረ የጦርነቱ መጀመሪያ ደወል ተደውሎ ፍልሚያቸው የተቋረጠው። በኪንግስ ላንዲንግ አቅራቢያ ያለው የብላክ ዋተር ባህረ ሰላጤ ላይ የስታኒስ ባራቲዮን የጦር መርከቦች ሲገቡ የሚከለክላቸው አንድም የላኒስተር መርከብ በአካባቢው ላይ አልጠበቃቸውም። ዳቮስ ሲወርዝ የባህሩ ጸጥታና የሁኔታው መረጋጋት ሲመለከት ነገሩ እጅግ አጠራጣሪ ሆኖበት ስለተመለከተ ልጁ ማቴዎስን ከግንቡ ማማ ላይ የሚወጣ ጭስ ሆነ ጥቃታችንን የሚመክቱት አንድም መርከብ የለም፣ አንድ ልክ ያልሆነ ነገር ቢኖር ነው በማለት ስጋቱን ይገልጽለታል። በዚህ ሰዓት ቲሪዮን ላኒስተር በግንቡ ማማ ላይ ሆኖ በትዕግስት ጠላቶቹን ሲጠባበቅ ቆይቶ ባዶና ሚስጥራዊ የሆነችን መርከብ በቀጥታ ወደ ስታኒስ መርከቦች መካከል ልትገባ ይልካታል። ይህች መርከብ በአደገኛው የዋይልድ ፋየር አረንጓዴ ፈሳሽ የተሞላች ነበረች። ፈሳሹ በባህሩ ላይ መፍሰሱን የተመለከተው ዳቮስ ሁሉንም መርከቦች አዞሩ፣ አሁን ወደ ኋላ ተመለሱ በማለት በከፍተኛ ድምጽ ቢጮህም ሰዓቱ ረፍዶ ነበርና ብሮን የሚቃጠል ፍላጻ ወደ ባህሩ በፈሰሰው ኬሚካል ላይ በወረወረበት ቅጽበት መላው ባህር በአደገኛው አረንጓዴ እሳት ፍንዳታ ተያይዞ የስታኒስን ሰራዊትና መርከቦች ያወድማል። በዚህ የጭቃ በር በሚሉት ስፍራና በግንቦቹ ላይ በአረንጓዴው እሳት ፍንዳታ ምክንያት የስታኒስ ባራቲዮን መርከቦችና በሺዎች የሚቆጠሩ የባህር ወታደሮቹ ሲወድሙ፣ ዳቮስ ሲወርዝ በፍንዳታው ኃይል ተገፍቶ ወደ ባህር ውስጥ ይወድቃል። ሆኖም ስታኒስ ባራቲዮን በዚህ ጥፋት ተስፋ ሳይቆርጥ ሰይፉን መዞ የተረፈውን ሰራዊቱን ይዞ በየብስ በኩል የከተማዋን ምሽግ ለመስበር ጥቃቱን መቀጠሉን አላቆመም። ላኒስተሮች በባህር ላይ ባገኙት ጊዜያዊ ድል ቢያርፉም የስታኒስ የየብስ ሰራዊት አሁንም በቁጥር በዝቶ መሰላል በመጠቀም የከተማዋን ታላቅ ግንቦች መውጣት ይጀምራል። ይህ የየብስ ላይ የሰይፍ ውጊያ ደም አፋሳሽ በሆነ ሁኔታ ሲቀጥል፣ ሳዶር ክሌገን ወይም ዘ ሃውንድ በልጅነቱ ከደረሰበት የፊት መቃጠል የመነጨውን የእሳት ፍርሃት መቋቋም ስላቃተው ውጊያውን ለማቆም ይወስናል። በሬድ ኪፕ ቤተ መንግስት የምሽግ መጠለያ ውስጥ ንግስት ሰርሲ ላኒስተር ከሳንሳ ስታርክና ከሌሎች የከበሩ የባላባት ሴቶች ጋር ነበረች። ሰርሲ በከፍተኛ ፍርሃትና ጭንቀት ምክንያት ወይን ባናቱ እየጠጣች በውጭ ስላለው አደጋና ስለ ወንዶች ጭካኔ ለሳንሳ በጥላቻ ትተርክላት ነበረ። ሰርሲ ቀደም ብላ ጦርነቱን ተሸንፈው በስታኒስ ወታደሮች እጅ ከመውደቃቸው በፊት የራሷንና የልጇን ሕይወት ለማጥፋት የሚረዳትን ናይትሼድ የተባለውን አደገኛ መርዝ በሚስጥር ከሜስተር ፔሰል ተቀብላ አዘጋጅታ ነበረ። በኪንግስ ላንዲንግ የጭቃ በር ግንባር ላይ እድሜው ያልደረሰው ንጉስ ጆፍሪ ባራቲዮን በግንቡ ማማ ላይ ሆኖ ውጊያውን ቢመለከትም የየብሱ አደጋ እየበረታና ጠላት እየቀረበ ሲመጣ ግን እናቱ በላከችው የጥበቃ አገልጋይ በላንሰር ላኒስተር አማካኝነት ጦር ሜዳውን ጥሎ ወደ ቤተ መንግስቱ ይሸሻል። ይህ የንጉሱ መሸሽ ግንቡን እየጠበቁ ባሉት የላኒስተር ወታደሮች ዘንድ ታላቅ ተስፋ መቁረጥንና የሞራል መውደቅን መፍጠሩ አልቀረም። የንጉሱ እጅ ቲሪዮን ላኒስተር የገዛ ወታደሮቹ እየሸሹ መሆናቸውንና መሸነፍ መጀመራቸውን ሲመለከትም ሰይፉን መዞ ሰራዊቱን በማበረታታት እንዲከተለው በታላቅ ድምጽ ቀስቅሶ በቀጥታ ወደ ግንባር ይመራቸዋል። ቲሪዮን ላኒስተር በአጭር ቁመቱና በጥንቃቄ ባዘጋጀው የምድር ውስጥ ሚስጥራዊ መተላለፊያ በኩል እንደወጣ ከስታኒስ ወታደሮች በስተጀርባ በድንገት በመድረስ ጠላቶቹን ማጥቃት ይጀምራል። ውጊያው በከፍተኛ ሁኔታ በጦፈበት መሃል ግን ቲሪዮን ባልጠበቀው ሁኔታ ሰር ማንዶር በተባለው ባንዱ የገዛ ንጉሳዊ ጠባቂው በድንገት ጥቃት ይደርስበታል። ፊቱ ላይ ከባድ ቁስል ደርሶበት መሬት ላይ ወድቆ ሊሞት ሲል ነበረ ታማኝ አገልጋዩ ፖድሪክ በይን በሰዓቱ ደርሶ ገዳዩን በጦር በመውጋት ሕይወቱን ያተረፈለት። ቲሪዮን ፊቱ በደም ተሸፍኖ ራሱንም ስቶ መሬት ላይ በወደቀበት ቅጽበት ግን በሩቅ አዲስ የታላቅ ሰራዊት የሆታ ድምጽና በሺዎች የሚቆጠሩ የፈረሰኞችን ግስጋሴ ሰማ። ታላቁን ሰራዊት እየመራ የመጣው አባቱ ታይዊን ላኒስተር ነበረ። ታላቁ ታይዊን ላኒስተርና የሎራስ ታይሬል ሰራዊት በጋራ በመሆን የስታኒስ ባራቲዮን ሰራዊት ላይ ድንገተኛ ጥቃት ከፍተው እንዳሸነፉት የተሸነፈው ስታኒስ እስከ መጨረሻው ቅጽበት ድረስ ለመዋጋት ሞከረ። ሆኖም ወታደሮቹ ጌታዬ ጦርነቱን ተሸንፈናል፣ አሁኑኑ መሄድ አለብን በማለት በግዳጅ ከጦር ሜዳው እንዲወጣና በመርከብም እንዲሸሽ ያደርጉታል። በዚህ በኩል ጦርነቱን ሽሽት ወደ ክፍሏ ሄዳ የነበረችው ሳንሳ ስታርክ የመኝታ ክፍሏ ውስጥ ስትገባ ከጦር ሜዳ የኮበለለው ሳዶር ክሌገን ወይም ዘ ሃውንድን ታገኘዋለች። ዘ ሃውንድ ከኪንግስ ላንዲንግ እና ከላኒስተሮች አገዛዝ ለዘላለም እየሸሸ መሆኑን እንደገለጸላት ወደ ሰሜን እየሄድኩ ነው፣ ከፈለግሽ አንቺንም ይዤሽ ወደ ቤትሽ ዊንተርፌል ልንሄድ እንችላለን በማለት አብራው ትሄድ እንደሆነ ይጠይቃታል። ሳንሳ ግን በጦርነቱ ግርግር ምክንያት በከፍተኛ ፍርሃት ውስጥ ሆና እንዲሁም የሳዶርን አስፈሪ ባህሪ ታውቃለችና ስላላመነችው እዚህ መሆን ተመችቶኛል፣ ስታኒስ ቢያሸንፍም እኔን አይጎዳኝም ስትል አብራው ለመሄድ ፈቃደኛ እንዳልሆነች ትነግረዋለች። በብረት ዙፋኑ አዳራሽ ውስጥ ንግስት ሰርሲ ጦርነቱን ሙሉ በሙሉ የተሸነፉና የስታኒስ ወታደሮች በሩን የሰበሩ መስሏት ትንሹ ልጇን ቶመን ባራቲዮንን በብረት ዙፋኑ ላይ አስቀምጣ እቅፏ ውስጥ ትይዘዋለች። ያዘጋጀችውን መርዝ ሰጥታ ከልጇ ጋር ለማሸለብ ስትዳዳ ግን
አባቷ ታይዊን ላኒስተር የአዳራሹን በር በኃይል በመበርገድ ጦርነቱ አልቋል፣ አሸንፈናል የሚል ታላቅ የምስራች ዜና ይዞ ይገባል። በሬድ ኪፕ ቤተ መንግስት ጠባብና ጨለማ ክፍል ውስጥ በጦርነቱ ፊቱ ላይ በደረሰበት ቁስል ክፉኛ የቆሰለውና ለቀናት ራሱን ስቶ የቆየው ቲሪዮን ላኒስተር ከብዙ ስቃይ በኋላ ይነቃል። ከተማዋንና የብረት ዙፋኑን ከውድመት የታደገው እሱ በጥንቃቄ የፈጠረው የዋይልድ ፋየር ወታደራዊ ስልትና ወታደሮቹን መርቶ ወደ ጦርነቱ በጀግንነት መግባቱ ቢሆንም አሁን ላይ ግን ታላቅ ሚናው ተረስቶ የንጉሱ እጅ ስልጣኑና የድሉ ውሳኔ ለአባቱ ለታይዊን ላኒስተር መሰጠቱን ይሰማል። ቫሪስ በሚስጥር ወደ ክፍሉ እንደመጣም ቲሪዮንን እየጠገነች የነበረችው ሼን ለጊዜው ካስወጣት በኋላ ታሪክ አንተን በአግባቡ ባያስታውስም እኔና እዚህ የተረፉት በርካታ ሰዎች ከተማዋን ያዳናት ማን እንደሆነ በትክክል እናውቃለን። ነገር ግን አባትህ የንጉስ እጅ ሆኗል። አሁን አንተ ምንም አይነት ስልጣን ስለሌለህ ጠላቶችህ ሊገድሉ ይፈልጋሉ በማለት በቤተ መንግስቱ ውስጥ ያለውን መራራ እውነት ያጋራዋል። ቲሪዮንም በከፍተኛ ሐዘን፣ ቁስልና ስቃይ በብቸኝነት ውስጥ ሆኖ የደረሰበትን አስከፊ የፖለቲካ ክህደት በምሬት ለመቀበል ይገደዳል። በታላቁ የዙፋኑ አዳራሽ ውስጥ ወጣቱ ንጉስ ጆፍሪ ባራቲያን ለላኒስተርና ለታይሬል ቤተሰቦች ጥምረት ምስጋናውን እያቀረበና ለጀግናው ሎራስ ታይሬል የፈለገውን እንዲጠይቅ እሱም ሊሰጠው ፈቃደኛ እንደሆነ በይፋ ይፈቅድለታል። ሎራስ ታይሬልም ወደ ንጉሱ እንደቀረበ ግርማዊነቶ እባክዎን ውብ እህቴን ማርጀሪ ታይሬልን በማግባት የሁለቱን ታላላቅና ኃያላን ቤተሰቦች ጥምረት ይበልጥ ያጽኑ ሲል በትህትና ጠየቀ። ጆፍሪ ምንም እንኳን ከሳንሳ ስታርክ ጋር የነበረውን የቆየ የጋብቻ ስምምነት ለማፍረስ ውስጡ ቢፈልግም ነገር ግን በህዝብ ፊት ህጋዊ ለመምሰል ሲል አማካሪዎቹንና እናቱ ሰርሲን ምን ማድረግ እንዳለበት ይጠይቃቸዋል። እነሱም ተመሳጥረው ነበርና በኔድ ክህደት ምክንያት ስምምነቱ ፉርሽ ስለሆነ እንዲያፈርሰው ህጉ እንደሚፈቅድለት ያሳውቁታል። ንጉስ ጆፍሪ ማርጀሪን አስቀድሞ ለማግባት ፍላጎት ነበረውና ይህንን ጥያቄ በደስታ አቀበለዋለሁ። የሳንሳ ስታርክ አባትና ቤተሰቦች ከዳተኞች በመሆናቸው እሷን ማግባት የኔን ንጉሳዊ ክብርና ታላቅነት ፈጽሞ አይመጥንም በማለት የጋብቻ ስምምነቱን በይፋ ያፈርሳል። ሳንሳ ከዚህ ጨካኝና አረመኔ ንጉስ ጋር ሊመሰረት ከነበረው የትዳር ሰንሰለትና ስቃይ ነፃ በመውጣቷ ልቧ ታላቅ እፎይታና ደስታ ቢሰማውም መሰሪው ሊትል ፊንገር ሁሉም አዳራሹን ለቀው እየወጡ ባሉበት ደርሶ በዚህ ደስ አይበልሽ፣ ጆፍሪ እዚህ ከተማ ውስጥ እስካለ ድረስ አንቺን በቀላሉ እንደማይተውሽና አሁንም የሱ መጫወቻና እስረኛ ሆነሽ እንደምትቀጥይ ማወቅ አለብሽ። ህይወትሽ ከምን ጊዜም በላይ አደገኛ በሆነ ወጥመድ ውስጥ ነው ያለው። ነገር ግን እኔ ወደ ቤትሽ ወደ ሰሜን እንድትመለሽ ልረዳሽ እችላለሁ በማለት አዲስ የሴራ በር እየከፈተ ያስጠነቅቃታል። በሰሜኑ የጦር ሰፈር ውስጥ ሮብ ስታርክ ከታሊስ ማጊር ጋር የጀመረውን የፍቅር ግንኙነት ወደ አዲስ ምዕራፍ ለማሸጋገር እየተንቀሳቀሰ ነበረ። ሮብ ቀደም ሲል የፍሬይ ቤተሰብ ወታደራዊ ድጋፍን ለማግኘት ሲል ለጌታ ዋልደር ፍሬይ የገባውን የጋብቻ ቃል ኪዳን ችላ በማለትም ከልቡ ያፈቀራት ታሊሳን በሚስጥር ለማግባት መወሰኑን ለእናቱ ያጋራታል። እናቱ ግን ይህ ውሳኔ በሰሜኑ ባላባቶችና በተባባሪዎቻቸው ዘንድ እጅግ አደገኛ መሆኑን በማስታወስ የገባውን ቃል ማፍረስ የሚያስከትለውን መዘዝ በሚገባ ማወቅ አለብህ ስትል ታስጠነቅቀዋለች። ሮብ ስታርክ ግን የገጠመውን የፖለቲካ አደጋ እያወቀ ለፍቅሩ ሲል ማንኛውንም መስዋዕትነት ለመክፈል ቆርጦ ይነሳና ለታላቁ ዋልደር ፍሬይ ቤተሰብ የገባውን የፖለቲካ ጋብቻ ቃል ኪዳን ወደ ጎን በመተው ልቡ የፈቀደለትን ታሊሳ ማጊርን በሚስጥር ያገባታል። ሁለቱም በሃይማኖት አባት ፊት ቃለ መሐላቸውን በመለዋወጥ ትዳራቸውን ያጸናሉ። በሪቨርላንድስ የጫካ መንገድ ላይ ብራያን ኦፍ ታርዝ ምርኮኛው ጄሚ ላኒስተርን ከካትሪን ስታርክ በተቀበለችው ሚስጥራዊ ትዕዛዝ መሰረት ወደ ኪንግስ ላንዲንግ ይዛ በምትጓዝበት ወቅት ለስታርክ ቤተሰብ ታማኝ የሆኑ 3 ወታደሮች በድንገት ያገኛሉ። ወታደሮቹ ጄሚ ላኒስተርን መጀመሪያ ላይ በመልክ ባያውቁትም በብራያን ማንነት ላይ ጥርጣሬ አድሮባቸው ምን ሰርቶ እንደተያዘ እየጠየቁ መንገዳቸው ላይ ይቆሙባቸዋል። የወታደሮቹ መሪ ብራያንን በጥርጣሬ ያየ እንደቆየ ከነርሱ መካከል አንዱ የጄሚን ፊት በጥንቃቄ ተመልክቶ የንጉሱ ገዳይ በመባል የሚታወቀው ጄሚ ላኒስተር መሆኑን ሲረዳ ውጥረቱ ይበልጥ ይከራል። ከዚህም የተነሳ ብራያን ባላት ፍጥነትና የውጊያ ብቃት 3ቱንም ወታደሮች በቅጽበት ውስጥ ያለምንም ምህረት አንድ ባንድ እንዳስወገደቻቸው ጄሚ ሴቶች መዋጋት አይችሉም የሚለውን የቆየ የባላባቶች አመለካከቱን ሰብሮ በብራያን የሰይፍ ችሎታ በጥልቅ መገረም ጀመረ። በዊንተርፌል ውስጥ የቴዮን ግሬይጆይ አገዛዝ ወደ ፍጻሜው ምዕራፍ እየደረሰ ነበር። የድሬድፎርድ ሰራዊት በሩዝ ቦልተን ልጅ በራምሴ ቦልተን መሪነት ከተማዋን ከውጭ ከቧት ሳለ ቴዮን ግሬይጆይ ለቀሩት 20 የብረት ደሴት ወታደሮቹ እስከ ሞት ድረስ በጀግንነት እንዲዋጉ ታላቅና ስሜታዊ የጦር ቅስቀሳ ማድረግ ጀመረ። ቴዮን ሰይፉን ወደ ላይ ያነሳ ዊንተርፌልን መልሰው ለጠላት እንደማይሰጡና በክብር እንደሚሞቱ በከፍተኛ ድምጽ ቢጮህም ወታደሮቹ የገዛ ሕይወታቸውን ለማዳን ቀድመው አቅደው ነበር። ስለዚህም የጦር አዛዡ ዳግመር ክሌፍት ጆቭ ቴዮን ንግግሩን እንዳበቃ በድንገት ከጀርባው መጥቶ ራሱ እንዲስት ካደረገው በኋላ በቁጥጥር ስር ያውለዋል። ወታደሮቹ ዊንተርፌልን በሳት አቃጥለው ህዝቡን ጨፍጭፈውና ከተማዋን ዘርፈው ለመሸሽ ሲዘጋጁ ይህንን ድርጊታቸውን ለማስቆም በጥድፊያ የሞከረውን ሜስተር ሉዊንን ሆዱ ላይ በጦር ወቅተው ለሞት ያበቁታል።
በሚስጥራዊው የምድር ውስጥ መቃብር ውስጥ ተደብቀው የነበሩት እነ ብራን ከምሽጉ ሲወጡ ዊንተርፌል በታላቅ ጭስ ስትጋይና ስትወድም ተመልክተው ያዝናሉ። ከዚህ በላይ ያሳዘናቸው ነገር ግን የሜስተር ሉዊን በአማልክቱ ዛፍ ስር ተደግፈው ደም እየፈሰሰው በሞት አፋፍ ላይ ሆኖ ማግኘታቸው ነበር። ሜስተር ሉዊን ልጆቹ በሕይወት መኖራቸው በማየቱ አማልክቱን ካመሰገነ በኋላ ለኦሻ ብራንንና ሪኮንን ይዘሽ አሁኑን ከዚህ መውጣት አለብሽ፣ ወደ ሰሜን ግንብ በመጓዝም ወንድማቸውን ጆን ስኖውን አገናኛቸው፣ እዚያ ብቻ ነው ደህንነታቸው የሚጠበቀው በማለት ይመክራታል። ሜስተር ሉዊን በከፍተኛ የስቃይ ስሜት ውስጥ በመሆኑና ወደፊት በሕይወት የመቆየት ተስፋ እንደሌለው ስላወቀ ኦሻ ልጆቹን ካራቀች በኋላ በራሱ ፍላጎት ስቃዩ እንዲያበቃ ታስወግደዋለች። ከባህር ማዶ በኳርዝ ከተማ በማይሞቱበት ማማ ውስጥ ዳኔሪስ ታርጌሪያን የጠፉባትን 3 ድራገኖቿን ፍለጋ ከጆር ሞርሞንትና ካንዱ ዶትራኪ ጋር እንደመጣች ሕንፃው በሆነ አስማት ብቻዋን ወደ ውስጥ ያስገባታል። እዚያም በፒያት ፕሪ አስማት አማካኝነት የተለያዩ ራእዮች እንድትመለከት ትገደዳለች። ጣሪያው ተቀዶ በበረዶ የተሸፈነውን የኪንግስ ላንዲንግ የብረት ዙፋን ክፍል እንዲሁም ቀደም ሲል የሞተውን ተወዳጅ ባለቤቷ ካልድሮጎን ከሕፃን ልጇ ጋር የምታይበት ትዕይንት ልቧን በከፍተኛ ሁኔታ ይፈትነው ይጀምራል። ሆኖም ዳኔሪስ እነዚህ ራእዮች በሙሉ የአስማተኛ ወጥመዶችና ስሜቷን የመስረቂያ ሚስጥሮች መሆናቸውን ተረድታ በሰንሰለት የታሰሩት ድራገኖቿ ወደሚገኙበት የማማው ዋና ማዕከል ትደርሳለች። ፒያት ፕሪ ዳኔሪስን በሚስጥር በሰንሰለት እንዳሰራት ድራገኖቹ ከሷ አጠገብ ሲሆኑ የእነርሱም ሆነ የጠንቋዩ አስማት ይበልጥ እንደሚጠነክር በመግለጽ ከኛ ጋር ለዘላለም እዚህ ትኖሪያለሽ እያለ በኩራት ይዝትባታል። ዳኔሪስ ግን ምንም ሳትደናገጥ ድራገኖቿን በትኩረት እያየች በቫሌሪያን ቋንቋ ድራካሪስ በማለት ትእዛዝ ትሰጣቸዋለች። ድራገኖቹም በታዘዙት መሰረት በአንድነት ትናንሽ የእሳት ነበልባሎችን በመጥፋት ፒያት ፕሪን ሙሉ በሙሉ አቃጥለው ያስወግዱታል። ከዚህ ታላቅ ድል በኋላ ዳኔሪስ ታርጌሪያን ከምሽጉ እንደወጣች ከሰር ጆራ ሞርሞንትና ከዶትራኪ ሰራዊቷ ጋር በመሆን ቀጥታ ወደ ዛሮጆዋን ዶክሶስ መኖሪያ ቤት ነበር ያቀናችው። እሱንና የከዳቻትን ድራገኖቿ እንዲሰረቁና ኤሪም እንድትገደል ያደረገችውን የቀድሞ አገልጋያ ዶሪያን በአንድ አልጋ ላይ ሳሉ ነበረ በቁጥጥር ስር ያዋለቻቸው። ዛሮ ሕይወቱን ለማትረፍ እባክሽን የፈለግሽውን ሁሉ ሰጥሻለሁ ማሪኝ ቢልም ዳኔሪስ ግን ቁልፉን ተቀብላ ምንም አይነት ወርቅ ወይም ሀብት የሌለበትን ለዓመታት የኳርዝን ሕዝብ ሲያታልልበት የነበረውን ባዶ የድንጋይ ካዝና በር ትከፍተዋለች። በመቀጠል ምንም አይነት ምህረት ሳታሳይ ዛሮንና ዶሪያን በዚያ ባዶ ካዝና ውስጥ በአንድነት አስገብታ በሩንም ዘግታባቸው እንደወጣች በግቢው ውስጥ ያለውን የቀረውን ወርቅ፣ የብር ዋንጫና የቅንጦት ዕቃ በሙሉ ወታደሮቿ እንዲሰበስቡ በማድረግ ለወደፊት ወደ ዌስተሮስ የምታደርገውን የባህር ጉዞ የሚጀምሩበትን የመጀመሪያውን ታላቅ መርከብ መግዣ ታዘጋጃለች። በሃረንሆል መንገድ ላይ አርያ ስታርክ ከሃረንሆል ምሽግ ከጓደኞቿ ጋር ካመለጠች በኋላ መንገዷን ወደ ሰሜን በጥድፊያ ስትቀጥል ሚስጥራዊው ገዳይ ጃከን ሄጋር ያገኛታል። አርያን ብራቮስ ወደ ተባለች ከባህር ማዶ ወዳለች ከተማ አብራው በመሄድ የመልክ መቀየር ጥበብንና የስም አልባ ገዳዮችን ሚስጥር እንድትማር ይጋብዛታል። አርያ ግን የተበታተነውን የስታርክ ቤተሰቧን ለመፈለግ እንዲሁም እናቷን ካትሊንን፣ ወንድሟን ሮብና እህቷን ሳንሳን በአስቸኳይ ማግኘት ስለነበረባት እኔ አሁን አብሬ መሄድ አልችልም፣ ቤተሰቦቼንም መፈለግ አለብኝ፣ ሲቀጥል መጀመሪያ የሰይፍ ጥበብን በሚገባ መማር አለብኝ ስትል ግብዣውን ውድቅ ታደርገዋለች። ሐሳቧን የተቀበለው ጃከንም ከመሰናበቱ በፊት አንዲት ሚስጥራዊ የብረት ሳንቲም በስጦታ መልክ ይሰጣትና ከእንግዲህ እኔን ማግኘት ከፈለግሽ ወይም እርዳታዬ ካስፈለገሽ ይህንን ሳንቲም ከብራቮ ስለሚመጣ ለማንኛውም የባህር ሰው ስጪው፣ ከዚያም ቫላር ሞርጉሊስ በዩ በማለት ሚስጥራዊውን ቃል ያስተምራታል። አርያም ቃሉን በጥንቃቄ በመድገም ስትሸመድደው ጃከንም ፊቱንና ቆዳውን በእጁ ዳሶ በአንድ ቅጽበት ወደ ሌላ ሰው በመቀየር አርያን በከፍተኛ መገረም ውስጥ ጥሏት ይሰወራል። በድራገንስቶን ውስጥ ስታኒስ ባራቲዮን ከብላክ ዋተር ታላቅ ሽንፈት በኋላ በከፍተኛ ተስፋ መቁረጥና የሰራዊት እጥረት ውስጥ ሆኖ ተቀምጧል። ስታኒስ በንዴትና በእልህ ወደ ቀይ አስማተኛዋ ሜሊሳንድራ በመጠጋት አንቺ የገባሽው ድልን ትቀዳጃለህ ያልሽኝ ቃል የት አለ? በአንቺ ምክርና አስማት ምክንያት በሺዎች የሚቆጠሩ ወታደሮቼ በባህር ላይ በአሰቃቂ ሁኔታ በሳት ተቃጥለው አልቀዋል በማለት አንገቷን በሁለቱ እጆቹ ይዞ በኃይል አንቆ ሊገላት ሞከረ። ሜሊሳንድራ ግን ፍርሃት የሚባል ነገር ፊቷ ላይ ሳይታይ ስታኒስን በትኩረትና በጥልቅ ስሜት እያየች የብርሃን ጌታ አንተን የመረጠው ለታላቅ ዓላማ ነው፣ ይህ ደግሞ ገና የትግሉ መጀመሪያ እንጂ ፍጻሜው አይደለም በማለት በክፍሉ ውስጥ ባለው እሳት ውስጥ የሚታየውን ራዕይ በጥንቃቄ እንዲመለከት ታደርገዋለች። ስታኒስ ወደ እሳቱ ነበልባል በትኩረት ሲያማትር በእሳቱ ውስጥ ወደፊት በሰሜን ከታላቁ ግንብ ባሻገር የሚመጣውን ታላቅ የሰራዊት ግጭትና በመላው የሰው ልጅ ላይ የሚጋረጠውን የዋይት ዎከርስን አደጋ የሚያሳይ አስፈሪ ራዕይ ባይኑ ይመለከታል። ስታኒስ በእሳቱ ውስጥ ያየውን ከተፈጥሮ በላይ የሆነውን ነገር አምኖ ይቀበላል። ይህ ክስተት ስታኒስ ባራቲዮን አሁንም ቢሆን በአስማተኛዋና በብርሃን ጌታ ሃይማኖት ተጽዕኖ ስር ሆኖ የብረት ዙፋኑን የመያዝ ትግሉን ከተራ የዌስተሮስ የፖለቲካ ጦር ባለፈ መላውን ዓለም ከጨለማው የማዳን ታላቅ ተልዕኮ አድርጎ እስከ መጨረሻው እንዲቀጥል ያስወሰነው ነበረ።
ከታላቁ ግንብ ባሻገር ባለው የበረዶ ምድር ጆን ስኖው የዱር ሰዎችን እምነት ለማግኘት ሲል ቀደም ሲል በጦር መሪው ኮሪን ሃፋንድ የተሰጠውን ሚስጥራዊ ወታደራዊ መመሪያ በተሳካ ሁኔታ ይፈጽማል። ስለዚህም ሁለቱ የሌሊት ዘበኞች በዱር ሰዎች ፊት ሆን ብለው በሰይፍ በከባድ ፍልሚያ ላይ እንዳሉ ጆን ስኖው ኮሪንን በሰይፉ ወግቶ በመግደል የዱር ሰዎች እርሱን እንደ እውነተኛ የሌሊት ዘበኞች ከዳተኛና የራሳቸው አዲስ ወገን አድርገው እንዲቀበሉት ያደርጋል። ይህንን የተመለከተችው ባለቀይ ጸጉሯ ኢግሪትም ጆንን የዱር ሰዎች ንጉስ ወደ ሆነው ወደ ማንስ ሬደር የጦር ሰፈር በበረዶ ተራራ መካከል በኩራት ይዛው ትጓዛለች። ፊስት ኦፍ ዘ ፈርስት ሜን በተባለው ተራራ ላይ ሳሙኤል ታርሊ፣ ግሬን እና ኤድ የተባሉት የሌሊት ዘበኞች ከተራራው ማዶ 3 ጊዜ ተከታትሎ የሚነፋ የጥሩምባ ድምጽ ሰሙ። ግሬን የጥሩምባውን ድምጽ እየቆጠረ 1 የሌሊት ዘበኞች የተመለሱ ነው፣ 2 የዱር ሰዎች ጥቃት ነው፣ 3 በማለት ሶስተኛው ድምጽ ሲሰማ ሶስቱም በከፍተኛ ሽብር ውስጥ ይወድቃሉ። ይህ ምልክት ለአራዊት ወይም ለዱር ሰዎች ሳይሆን ለሺህ ዓመታት ተኝተው ለነበሩትና በአፈ ታሪክ ብቻ ለሚታወቁት ለዋይት ዎከርስ መምጣት ብቻ የሚሰጥ አስፈሪ ማስጠንቀቂያ ድምጽ ነበረ። ሁሉም ሽሽት ሲጀምሩ ሳሙኤል ታርሊ ግን በከፍተኛ የበረዶ አውሎ ነፋስና በሰውነቱ ክብደት ወደ ኋላ በመቅረቱ ከጓደኞቹ ተለይቶ በአንድ ድንጋይ ጀርባ ተደብቆ ይቀራል። ሳሙኤል በድንጋዩ ጀርባ ተሸሽጎ በፍርሃት እየተንቀጠቀጠ ሳለ በሺዎች የሚቆጠሩ የደረቁ የሙታን ሰራዊትና የሞተ ፈረስ ላይ የተቀመጠውን ሰማያዊ የሚያበራ አይን ያለውንና የበረዶ ጦር የያዘውን የነጭ ተጓዦች መሪ በፍርሃት ውስጥ ሆኖ ተመለከተ። የነጭ ተጓዦቹ መሪ ሳሙኤልን በትኩረት ከተመለከተ በኋላ እርሱን ከመግደል ይልቅ እንደ አንድ ምስኪን ፍጡር በመቅጠሩ የሙታን ሰራዊቱን ወደ ግንቡ አቅጣጫ ጉዟቸውን እንዲቀጥሉ ያዛል። የጌም ኦፍ ትሮንስ ምዕራፍ 2 እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ጌም ኦፍ ትሮንስ የተሰኘውን ተከታታይ ፊልም የሁለተኛው ምዕራፍ 10ን ክፍሎች ባጭሩ ነበረ። ምዕራፍ 1 ላመለጣችሁ የኮመንቱ መጀመሪያ ላይ አስቀምጥላችኋለሁ። ቆይታችሁን ከወደዳችሁትና እኛም ቀጣዩን ምዕራፍ እንድንሰራ ለማበረታታት ከፈለጋችሁ ይህንን ቪዲዮ ላይክ በማድረግ 2000 ማድረስ፣ ኮመንት ላይም 3 እያላችሁ መጻፍን አትርሱ። በተረፈ ግን የወንድሙን ገዳይ ለማግኘት ሲል ብቻውን መላውን ከተማ ስላናወጣት ግዙፍና ቆራጥ ወንድም የሰራውት ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ አገኛችኋለሁ።